ጠንከር ያለች የሙስሊም እህት መገለጫ ቁረቱ ዐይኑሃ ፊሰላህ የዐይኗ ማረፊያ የልቧ መረጋጊያ ሰላት ብቻ ነው። ሙዚቃ አይደለም፣ ፊልም አይደለም። ረሱልን ሰለላሁ ዐለይሂ ወሰለም በመከተልና ሰላትን በመስገድ ነው የቀልብን እርካታ የምታገኘው። ለምን ረሱሉ ሰለላሁ ዐለይሂ ወሰለም ወጁዒለት ቁረቱ ዐይኒ ፊሰላህ የዐይን ማረፊያዬ አላህ ሰላት ውስጥ አድርጎልኛል፣ ከጭንቀት ከጋጋታ ድኜ ሰላት ውስጥ ስገባ እረፍትን አገኛለሁ ብለዋልና ትክክለኛ ሙስሊም ሴት መገለጫ ከሆኑት አንዱ ሐሰነቱል ኹሉቅ ባህሪዋ በጣም ያምራል። ከዱንያ ጋጋታ ከዱንያ ከመጨነቅ ለዱንያ ከመስገብገብ የራቀች ናት። አዱንያ ለሙእሚኖች እስር ቤት ናት፣ ለካፊሮች ደግሞ ጀነታቸው ናት ብለውናል። ስለሆነም ይሄን ታውቃለች። ይሄንን በማወቅ ጭንቀት ውጥረት በደረሰባት ቁጥር ሁሉ ወደ አኺራ ትናፍቃለች። አኺራ የሚጠብቃትን ደስታ ታውቃለች። اجتمع فيها حسن الخلق ጥሩ ስነ ምግባሮች ሁሉ እሷ ላይ ይንጸባረቃሉ። فهي وجودة كريمة ከሰዎች ጋር መግባባት ትችላለች። በባህሪዋ እንድትወደድ የሚያደርግ ስነ ምግባር አላት። ቸርናት፣ ለጋስ ናት። الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين أما بعد السلام عليكم ورحمة الله وبركاته. فإن الأخلاق للأخت الملتزمة وسلوكها القويم سبيل لنصرة الدين وإقامة صرح الشريعة إن شاء الله تعالى بزيه أجر ملأكت ست مسلموች ወይም ደግሞ ሙስሊም እህት ምን አይነት ባህሪ በምን አይነት አኽላቅ መታነጽ እንዳለባት ለማየት እንሞክራለን። ምክንያቱም ሙስሊም እህቶች ወይም ደግሞ የሙስሊም ሴቶች አኽላቃቸው ስነ ምግባራቸው ባማረ ቁጥር ዲነል እስላምን ለመርዳት ዲነል እስላም የበላይ ለመሆን ያላቸው ድርሻ ጉልህ ነው። እንዲሁም ነስር ለማግኘትና ሙስሊሞች እንዲሁም ዲነል እስላም ድሮ የነበረውን ሀይባ ድሮ የነበረውን ክብር ያስገኝና ሰዎች ያከብሩት ዘንድ ሰዎች ያከበሩትም አላከበሩት እስልምና የአላህ ስብሓንሁ ወተዓላ ዲን ነው። ወላኪን እስልምናን ሰዎች ለእስልምና ያላቸው አመለካከት ጥሩ ይሆንና ወደ እስልምና ይመጡ ዘንድም የሴቶች ድርሻ እጅግ በጣም የጎላ ነው። ሰዎች የሚናገር ሰው ወይም ደግሞ ኹጥባ የሚያደርግ ሰው ዳዕዋ የሚያደርግ ሰው ሳይሆን ብዙውን ጊዜ ችግር ያለው ምሳሌ ሆኖ አርአያ ሆኖ ጥሩ ምሳሌ ሆኖ አርአያ ሆኖ የሚመራ ሰውና ነውና ብዙ ጊዜ የሚያስቸግረው። ስለሆነም ይሄን ሸሪዓ የበላይ ለማድረግ እስልምናን የበላይ ለማድረግ እስልምናን የድሮን ክብሩ ያገኝ ዘንድ የሴቶች ድርሻ እጅግ በጣም የጎላ ነው። فإذا وجدت الأخت الملتزمة حقا فإنه يثني على الإنسان ويكون المجتمع في خير ሴቶች ጠንካራ ከሆኑ በአቋማቸው ማሻአላህ ከሆኑ ቁርአንና ሐዲስን ተግባራዊ የሚያደርጉ ከሆነ እስልምናን ሰዎች በጣም ያከብሩታል። ይሄም ሊሆን የሚችለው ለምንድነው? ከሴቶች የሚወጡት ሁሉ ልጆች እስልምናን ተግባራዊ የሚያደርጉ ስለሚሆኑ። ስለሆነም እስኪ ሙስሊማ እህቴ እስላማዊ ስነ ምግባሮችን ሁሉ እስላማዊ ባህሪዎችን ሁሉ እላሽ ላይ ለማንጸባረቅ እስኪ ራስሽን አዘጋጂ። እነዚህ ደግሞ የሙስሊም ሴት ባህሪ ምን ይመስላል ወይም ደግሞ የሙስሊም ሴት መገለጫ ምን ይመስላል የሚለውን ለማየት ኢንሻአላህ ተዓላ እንሞክራለን። ነስአሉላህ አን ይወፍቀና ለኩል ኸይርን ወያዕሲመና ሚን አልዘለል። ለመጀመሪያ የሙስሊም እህትን አንደኛው መገለጫ በምናይበት ሰዓት ሙስሊም ሴት ቀልቧ ከሽርክ በጣም የጸዳና በአላህ ስብሓንሁ ወተዓላ ምትመካናት ሙስሊም ሴት تنقي قلبها من الشرك ظاهره وباطنه ቀልቧን ግልጽም ከሆነው ሽርክ ድብቅ ከሆነው ትንሹም ትልቁንም ሽርክ ከሷ ያራቀ ነው። በአላህ ስብሓንሁ ወተዓላ አታጋራም። ቤቷ ውስጥም ሽርክ የሚባል ነገር የለም። ቤተሰቦቿ ውስጥም ሽርክ የሚባል ነገር የለም። ሽርክን ካለበት ቦርቡራ አውጥታ ሽርክን ታጠፋለች። فالأخت الملتزمة لا تعلق تمائما ولا أوراقا ሙስሊም ጠንካራ እውነተኛ ሙስሊም ሴት ካላት መገለጫ ተውሂዷ ላይ እምነቷ ላይ ካላት መገለጫ ሽርክ የሚባል ነገር በጣም ታወግዛለች። ሕርዝ የሚባል ነገር አታውቅም። ከአላህ ስብሓንሁ ተዓላ ውጪ ያለ ማንኛውም ነገር እንደማይጠቅም አጥብቃ ታውቃለች። ጠንቋይ ቤት መሄድ የሚባልን ነገር አታውቅም። እንዲሁም በሌሎችም መንገዶች ከአላህ ውጪ ሱብሓነሁ ወተዓላ ምስጢርን ገይብን የሚያውቅ እንደሌለ ስለምታውቅ አቂዳዋ ላይ እምነቷ ላይ በጣም ጠንካራ ናት። አሁን ያሳለፍናቸው ሽርክ ያልናቸው ነገሮች ሁሉ ከሙስሊምነት ያወጣሉና ሽርክን በሙሉ ትጠነቀቃለች። ቀብር መዘየር የሚባል ነገር አታውቅም ሙስሊም ሴት። ነብዩ ሰለላሁ ዐለይሂ ወሰለም ከልክለዋልና ከአላህ ውጪ ያለ ማንንም አትገዛም። ከአላህ ውጪ ያለ ለማንም አትሳለም። ከአላህ ውጪ ያለን
ማንኛውንም አካል ከሱ ጥሩን ነገር አትከጅልም መጥፎም ነገር ያደርስብኛል ብላ አትሰጋም ولا تخافوا الا الله አላህን እንጂ ማንንም አትፈራም ሙስሊም ሴት فكل ذلك يحبط العمل አሁን የተከስናቸው ነገሮችን ሁሉ ምትሰራ ከሆነ የሰራችው መልካም ስራዋ ይበላሽባታል መልካም ስራዋ ተበላሸች ብሎ ማለት ደግሞ تخلد في النار ويؤخر النصر አሁንም ይሄን ነገር ካላሟላች በአላህ ብቻ ካልተመካች አላህን ብቻ ካልተገዛች ለአላህ ብቻ ካልተሳለች ሽርክን የሚባል ነገር ሙሉ በሙሉ ካልተወችው ሙስሊም ጠንከር ያለች ሙስሊም አይደለችም ጠንካራ ሙስሊም ካሌለ ደግሞ የዲን الاسلام النصر ማግኘት አንችልም وينزع البركه ويزعزع الامن بركه የሚባል ነገር በህይወታችን በረከትን አናገኝም ጸጥታ የሚባልም ነገር አናገኝም لان الله قال ولقد اوحي اليك والى الذين من قبلك لئن اشركت ليحبطن عملك ولتكونن من الخاسرين نبي محمد ሆይ ወደ አንተ ወህይ ተደርጓል ካንተ በፊትም ወደ ነበሩ ሰዎች ወህይ ተደርጓል لئن اشركت ብታጋራ መልካም ስራ ሁሉ ይበላሻል ولتكونن من الخاسرين ከከሰሩ ሰዎችም ትሆናለህ ይልቁንስ አላህን ብቻ ተገዛ ከመስጋኞችም ሁን ይላል አላህ Subhanahu Wa Ta'ala አላህ ከነሱ ያድርገን እንዲሁም ሙስሊም እህት በአላህ Subhanahu Wa Ta'ala ጠንከር ያለ ተወኩል አላት ከአላህ ውጪ ማንንም ሊደግማትም ሆነ ሊረዳት እንደማይችል ጠንቅቃ ታውቃለች ቤቷ ውስጥ ምንም አይነት ነገር መጠበቂያ ነገሮችን አታስቀምጥም لأن الرسول قال احفظ الله يحفظك الله انطبقው አላህ Subhanahu Wa Ta'ala ይጠብቀሃል የምለውን መር ጠንቅቃ ስለምታውቅ ሌላው የሙስሊም እህት ጠንከር ያለች የሙስሊም እህት መገለጫ ቁረቱ አይኑሃ في الصلاه የአይኗ ማረፊያ የልቧ መረጋጊያ ሰላት ብቻ ነው ሙዚቃ አይደለም ፊልም አይደለም ረሱልን ሰለላሁ ዐለይሂ ወሰለም በመከተልና ሰላትን በመስገድ ነው የቀልብን እርካታ የምታገኘው ለምን ረሱሉ ሰለላሁ ዐለይሂ ወሰለም ወጁኢለት ቁረቱ አይኒ في الصلاه የአይን ማረፊያዬ አላህ ሰላት ውስጥ አድርጎልኛል ከጭንቀት ከጋጋታ ድኜ ሰላት ውስጥ ስገባ እረፍትን አገኛለሁ ብለዋልና እሷ ሰላትን ከጊዜ አታሳልፍም አወል ወቅት ላይ ተሰግዳለች ሰላቷን በመሰግድበት ሰዓት በኹሹዕ በጡማኒና ረጋ ብላ ነው የምትሰግደው ሙፍተለቱን ወተበተለቱን في صيامها ለአላህ Subhanahu Wa Ta'ala ጾሞችን ታዘወትራለች ረመዳንን ብቻ አይደለም የምትጾመው ሰደቃ በምትሰጥበት ሰዓት ደብቃ ነው የምትሰጠው እዩልኝ ያለች አይደለም የምትሰጠው ለአላህ Subhanahu Wa Ta'ala እጅግሯን ትሰጣለች ሁሌ አላህን ዱዓ ትለምነዋለች ዝክርም ታዘወትራለች በአላህ Subhanahu Wa Ta'ala ሁሌም ተወኩሏ የቂኗ አላህ ላይ ነው ያለው ያለ አላህ ማንንም ከዱንያም ከአኺራ ጭንቅ ሊያወጣት እንደማይችል ታውቃለችና ከአላህ Subhanahu Wa Ta'ala ፍቅር የማንንም ፍቅር እሷ ዘንድ አይበልጥም ነዓም የምትወዳቸው ሰዎች ባህሏን ልትወድ ትችላለች አባት እናቷን ልጆቿን ወንድሞቿን ልትወድ ትችላለች ወላኪን ከአላህ Subhanahu Wa Ta'ala ፍቅር የበለጠ የማንንም ውዴታ የለም እሷ ላይ አላህን በጣም ትወዳለች አላህ የወሰነውን ነገር ሁሉ ወዳ ትቀበላለች አላህ Subhanahu Wa Ta'ala የቀደረውን ነገር ያመጣውን ነገር ወዳ ስትቀበል በዲን الاسلام ቀጥ ብላ ስትተዳደር አንድ አርአያ አለቻት አንድ ሞዴል አለቻት ማንንም ሳይሆን አርአያ አርጋ የምትሄደው ረሱልን ሰለላሁ ዐለይሂ ወሰለምና የረሱልን ሰሃቦች ነው እዚህ ይሄን በተመለከተሳ አንዲት አርአያ አለቻት አንዲት ሴት አመቱ ሰውዳ ትባላለች ነብዩ ጋር ሰለላሁ ዐለይሂ ወሰለም መጣችና ያ ረሱላህ እኔ ያመኛል አሞኝ ስወድቅ ደግሞ ራሴ ሰውነቴ ይገለጣል አዙሪት በሽታ አለብኝ አለቻቸው ነብዩን ሰለላሁ ዐለይሂ ወሰለም ዱዓ አድርግልኝ ከዛ ነብዩ ምን አሏት ከፈለክሽ ዱዓ አድርግልሻለሁ አላህ አፊያ ያድርግሻል ካልሆነም ደግሞ ሰብር አድርጊ صبر ካደረግሽ አላህ Subhanahu Wa Ta'ala ጀነት ያስገባሻል ከፈለግሽ ደግሞ ዱዓ አደርግልሻለሁ አላህ መርሻል በማለት ረሱሉ ሰለላሁ ዐለይሂ ወሰለም ነገሯት ይኔ ምን አለች ሐሰበችና ያ ረሱላህ አስብር صبر አደርጋለሁ አላህ ጀነትን እንዲወፍቀኝ صبر አደርጋለሁ ገና ዱዓ አድርግልኝ ስወድቅ አዙሮኝ ሲወድቅ ሰውነቴ ተገላልጦ ሰዎች አውራዬን ሰውነቴን እንዳያዩብኝ አለቻቸው ይኔ ይህቺ ሴት ራሷ አይደለም ወዳ የምትወድቀው አዙሯት ነው የምትወድቀው በዚህ ሁኔታ ላይ ያለች ሰውነቷን ሰው እንዳይባት አትፈልግም ራሷ አውቃ የምትከፍተው ሰውነቷን ራሷ ተገላልጣ የምትሄደዋሳ ምን እንበል ሙስሊም ናት ወይስ ደግሞ ሙሉ የእስልምናን ባህሪ እየተከተለች ነው አይደለም ከዚች ቆድዋ ከዚች አርአያችን ልናደርጋት ከሚገባን የጀነት ሴት ልንወስድ ይገባናል ይህች ሴት ከአቅሟ በላይ ሆኖ አዙሯት የወደቀች ሰውነቴ እንዳይገለጥ እሺ ዱዓ አድርግልኝ ስወድቅ ብላ ነብዩን ሰለላሁ ዐለይሂ ወሰለም እንድትሰጋና እንድትጨነቅ ያደርጋት የነበረው ኢማኗ ታዲያ እኛን በራሷ ጊዜ ተገላልጣ የምትወጣው እህት በራሷ ጊዜ የሚፈትን ሰውነቷን ለሰዎች ያሳየች የምትሄደው እህት ይሄ ከሙስሊም ሴት ባህሪ እንዳይደለ ልታቂ ይገባታል አላህ Subhanahu Wa Ta'ala ቀልብ ሰጥቷቸው አላህ Subhanahu Wa Ta'ala ባዘዛቸው መልኩ ከሚተዳደሩ ሴቶች እንዲያደርግስ አላህን እጠይቃለሁ
እንዲሁም ሙስሊም ሴት تعرف انها لما ارتدت الحجاب الشرعي ترفع شعار الاسلام እስላማዊ ሒጃብን ሙሉ ሰውነቷን የሸፈነች እስላማዊ ሒጃብን በምትለብስበት ሰዓት ውስጧ ስሜት ይሰማታል ምን አይነት ስሜት እኔ የዲን الاسلامን ሰንደቅ ዓላማ ከፍ ብሎ እንዲውለበለብ ያደረኩኝ ነው እስላማዊ ሒጃብ እንዲሁም የወንዶች ጺም ከምን ይቆጠራልና ከእስላም መገለጫ ይቆጠራልና وخاصة አሁን በተለይ ደግሞ ባለንበት ዘመን ላይ ሰዎች እስላምን ወክለው ወይም ደግሞ ሙስሊምን መስለው መንቀሳቀስ እያሻፈራቸው ባለበት ሰዓት ላይ ሴት ልጅ ሙሉ ሒጃብ አድርጋ መሄዷ ወንድ ልጅ ጺሙን ለቆ መሄዱ ምን ያደረገ ነው የእስልምና ባንዲራ ከፍ ብሎ እንዲውለበለብ ያደረገ ነው ሰዎች ወንዶች ጺማቸውን አስረዝመው ልብሳቸውን አሳጥረው እንዲሁም ሴቶች ሙሉ ሒጃባቸውን ለብሰው በሚሄዱበት ሰዓት እስልምና ይሄን ነው የሚመስለው ይሄን ነው የሚያዘው የሚለውን ለሰዎች እናስረዳለን በዚህም መልኩ ሰዎች የሙስሊሞች ምንነት እንዲረዱ ሙስሊሞች ለምን ሒጃብ እንደሚያደርጉ እንዲረዱ ይጠራቸዋልና እንዲጠይቁ ያደርጋቸዋል ስለሆነም በጥቅሉ የመጀመሪያው የሴቶች የሙስሊም ሴት መገለጫ ለአላህ Subhanahu Wa Ta'ala ቀልቧን ሁለመናዋን ተሰጣለች አላህ ያዛትን ቀጥ ብላ ትታዘዛለች ከሽርክ በሙሉ የጸዳች ናት ሶላትን በመሰግድበት ሰዓት ጠንካራ ናት ከጊዜው አታሳለፈም ሒጃቧ ላይ በጣም ትኮራለች ብሎም ሒጃብ መልበሷ የላ ኢላሃ ኢላላህን ባንዲራ ከፍ አድርጋ እንደመውለብለብ ትቆጥራለችና ሌላው የሙስሊም ሴት ባህሪ ወይም ደግሞ የትክክለኛ ሙስሊም ሴት መገለጫ ከሆኑት አንዱ ሐሰነቱል ኹሉቅ ባህሪዋ በጣም ያምራል ከዱንያ ጋጋታ ከዱንያ ከመጨነቅ ለዱንያ ከመስገብገብ የራቀች ናት ህይወቷ በሙሉ ያማረ ነው የአኽላቋን ጥሩነት በመናይበት ሰዓት تحسب لكل قول الف حساب ለእያንዳንዱ ለምታረገው ነገር ለእያንዳንዱ ለምትናገረው ቃል ብዙ ጊዜ ሐስባ ነው የምትናገረው ብዙ ጊዜ ሐስባ ነው እርምጃ የምትወስደው ለምን ሙስሊም ሴት ናትና አንዴ እሷ ከተሳሳተች አንዴ የሆነ ጥፋት ካጠፋች ሁሉም ሙስሊም ጥፋት እንዳጠፋ አድርጋ ስለምትቆጥረው የሰዎች አይን እሷን ስለሚከታተሏት የሰዎች ምላስ እሷን ስለሚከታተሏት ስራዋን የምታደርገውን ስራ ሁሉ ሆን ብለው ሰዎች ስለሚከታተሉ ከሷ አንድ ስህተት ካዩ ትንሽም ብትሆን ምን ይላሉ አያችሁ እነዚህ ሒጃብ የሚያደርጉ አያችሁ እንደዚህ እንዲህ አይነት ሙስሊም ሴቶች እንዲህ ያደርጋሉ ይሄው እስልምና የሚባለው ቆሻሻ ሃይማኖት እያለን መንጠላው ለዚህ ነው ስለሚባል እያንዳንዱን ነገር እርምጃ ከመውሰዷ እያንዳንዱን ቃል ከመናገሯ በፊት ብዙ ጊዜ ቆም ብላ ታስብበታለች ይሄ ስራዋ ሁሉ ጥላቶች ይከታተሉታልና ትኩረት ማድረጓ ዲኗ ላይ ስራዋ ላይ እንቅስቃሴዋ ላይ እሷ ብቻ የሚመለከት ጥፋት ሳይሆን ያጠፋችው ጥፋት እስልምናውን ስለሚመለከት ሁሌም እንቅስቃሴዋ ላይ ዲኗ ላይ ተግባሮቿ ላይ በሙሉ ረጋ ብላ አንገቷን ደፍታ ሐስባ ነው የምትንቀሳቀሰው ይህ አኽላቋን በተመለከተ ነው አማ ከዱንያ ጋር ያላትን ግንኙነት ባጭሩ በመናይበት ሰዓት በዚህ መልኩ አኽላቋን አሳምራ በዚህ መልኩ ሒጃቧን ለብሳ በዚህ መልኩ ቀጥ ብላ በመትሄድበት ሰዓት ዱንያ ላይ ብዙ መከራዎች ብዙ ጥበቶች ብዙ ስቃዮች ሊደርሱባት እንደሚችሉ ታውቃለች ضيق عليها في الدنيا وسع عليها في الآخرة لك በዱንያ ጭንቅ መከራ ስቃይ ጣጣ በበዘባት ቁጥር ሰዎች አዛብ ያደረጓት ቁጥር አኺራ ላይ የአላህ ረህመት ሰፋ ብሎ እንደሚጠብቃትና ሰፊ የሆነ የጀነትን ሀገር እንደምታገኝ ለታቅ ይገባታል اللهم ارزقنا الجنة يا ارحم الراحمين الله سبحانه وتعالى برحمته جنة እንዲረዝቀን ጠይቀዋለሁ ኢማሙ ሙስሊም እንደዘገቡት ረሱል ሐዲስ ላይ ምን ብለውናል አዱንያ ለሙእሚኖች እስር ቤት ናት ለካፊሮች ደግሞ ጀነታቸው ናት ብለውናል ስለሆነም ይሄን ታቃለች ይሄንን በማወቅ ጭንቀት ውጥረት በደረሰባት ቁጥር ሁሉ ወደ አኺራ ተናፍቃለች አኺራ የሚጠብቃትን ደስታ ታቃለች اجتمع فيها حسن الخلق ጥሩስነ ምግባሮች ሁሉ እሷ ላይ ይንጸባረቃሉ فهي وجودة كريمة የሰዎች ጋር መግባባት ትችላለች በባህሪዋ እንድትወደድ የሚያደርግ ስነ ምግባር አላት ቸርናት ለጋስናት حسن الخلق ጥሩስነ ምግባርን ዑለሞች ሲገልጹ ምን ብለዋል هو بذل الندى وكف الأذى واحتمال الأذى ለሰዎች ጥሩ መዋል ከሰዎች የኛን ሸር ለሰዎች ጥሩ መሆን ይሄ አንድ ክፍሉ ነው ሌላኛው ክፍሉ ወከፍል አዛ እኛ ሰዎችን አዛ ማድረግን መታቀብ ሰዎችን አዛ ማድረግን መታቀብ ሌላኛው ደግሞ ወህቲማሉል አዛ ሰዎች አዛ ሲያደርጉን ሰዎች ሲያስቸግሩን ማለፍ ሰዎች ሲያስቸግሩን ማለፍ በሶስት መልኩ ይገለጻል አንደኛው ለሰዎች ጥሩ መሆን ሁለተኛው ሰዎችን አዛ አለማድረግ ሶስተኛው ሰዎች አዛ ሲያደርጉ ቸላ ማለት ወይም ደግሞ መቻል ይሄ አኽላቅ ይባላል ሙስሊም ጠንካራ የሆነችና እስላማዊ ስነ ምግባር ይንጸባረቅባት ሴት ሰዎችን አዛ ሰዎች ሊሰድቧት ይችላሉ ሰዎች ሒጃቧ ላይ ሊያሾፉ ይችላሉ ሰዎች ሰላቷ ላይ ሊያሾፉ ይችላሉ ይሄን ትችላለች ይሄን መቻል ብቻ አይደለም ለሰዎች ጥሩ ውለታን ትመልስላቸዋለች
ይሄ ከአኽላቋ አንዱ ነው። ሌላው አኽላቋን እንዲያምር ከሚረዷት ነገሮች ጥሩ አኽላቋ ጥሩ እንዲሆን በነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች ሰለፎች መንገድ እንድትጓዝ ከሚያደርጋት ነገር አንዱ ዒልም አዱንያ እሷ ዘንድ እውቀት ብሎ ማለት የአዱንያ እውቀት ሳይሆን የአኺራውን የቁርአንና ሐዲስ ዒልም ያለው ሰው ነው እሷ ዘንድ ትልቅ ዓለም የሚባለው። ከዲኗ በማይጋጭ መልኩ የሆነ አዱንያም ሆነ አኺራንም ትምህርት አጠቃላ መሄድ ከቻለች ቆንጆ፣ ካልሆነ ግን ትልቁ ጭንቋ ትልቅ ማወቅ እንዳለባት ራሷን የምታሳምነው የቱ ላይ ነው? የአኺራ ዒልም ላይ ነው። ቁርአንን መረዳት ነው፣ ሐዲስን መረዳት ነው። ወሩበ ሐሚለትን ስንትና ስንት ትልልቅ የትምህርት ማስረጃዎችን የተሸከሙ ሰዎች አሉ ቁርአንን በተአምር ማንበብ የማይችሉ ወይም ደግሞ ላኢላሃ ኢላላህ በሉ ሲባሉ አንድ ሐርፍን የላኢላሃ ኢላላህ ምንነት አስተካክለው የማያውቁ ወይም ደግሞ አንድ ሩክኑን ጥለው ላኢላሃ ኢላላህ በትክክል ማለት የማይችሉ ስንትና ስንቶች አሉ። ጀነት ሰዎች ጀነት መጠናቸው ደረጃቸው ከፍ የሚለው ቁርአንን በመቅራት ነው እንጂ ሌሎች ነገሮችን በመደርደር እንዳይደለ ጠንቅቃ ታውቃለች። ስለሆነም ዒልም ላይ ትኩረት ታደርጋለች። ዒልም ብሎ ማለት ቁርአንና ሐዲስን ማወቅ መገንዘብ ብሎም ሰለፉን ሷሊህ ይረዱት በነበረው መልኩ ተረድቶ አላያችን ላይ ተግባራዊ ማድረግ እንደሆነ ጠንቅቃ ታውቃለች። እንዲሁም በሙስሊም እህቶቿ ላይ አታሾፍም። ከሷ ይብለጧትም ይነሷትም ሙስሊም ሴት በማንም ላይ አታሾፍም። ራሷን ትገመግማለች። ሰዎች ሲመክሯት እሺ ብላ ትቀበላለች። የመከሯትን ምክር ተቀበላም ተግባራዊ ታደርገዋለች። ሌሎችንም ሰዎች እንዲሁ ትመክራለች። ወንጀሏን ወይም ደግሞ ጥፋቷን የሚነግራትን ሰው እሺ ብላ ትቀበላለች፣ ታከብራለች፣ ውለታም ትመልስለታለች። ከመጥፎ ሰዎች በአጠቃላይ ትርቃለች። ሸርና ሸረኞች ያሉበትን ቦታ ሁሉ ትርቃለች። ሰዎችን መቀላቀል ከመጥፎ ሰዎች ጋር መቀላቀል ካስፈለጋትም ከመጥፎ እህቶች ጋር መቀላቀል ካስፈለጋትም እንዳስፈላጊነቱ በትንሹ ቦታ ወስና ሁኔታ ወስና ሰዎችን መርጣ ልትመክራቸው ሊሆን ይችላል። የሆነ ማህበራዊ ግዴታን ከነሱ ጋር ልትወጣ ሊሆን ይችላል። ትዕግስት ታደርጋለች። እነሱ የሚያደርሱባትን አዛ ትታገሳለች። ብሎም በጥሩ ስነ ምግባሯ እነሱን ለመምከርና እነሱ ላይ ጥሩ ተጽዕኖ ለማሳደር ትሞክራለች። ወተድዑሁነ ኢለላህ ወደ አላህም ትጠራቸዋለች። በአጠቃላይ ሙስሊም ሴት ሰዎችን በስነ ምግባሯ ውስጧ ላይ ታስገባቸዋለች፣ ወደ ዲን ትጠራቸዋለች። ስንትና ስንት ምሳሌዎች አሉ። የሰለፎችን ሲራ በምናነብበት ሰዓት ብዙዎቹ የአንድን እህት አኽላቋን ስነ ምግባሯን ብቻ በማየት ወደ እስላም ይመጡ እንደነበረና በሌላ አጋጣሚ የአንድን ሴት ወይም የአንድን ሰው ብቻ መጥፎ ባህሪ በማየት ከእስላም ይሸሹ እንደነበረ የሚያሳዩ ብዙ አተሮችን መጥቀስ እንችላለን። ወላኪን ይሄ እንደ ማስታወሻ አጭር መልእክት እንደመሆኑ መጠን ወደ ቁርአን ወደ ሲራ ተመለሳችሁ ማየት ትችላላችሁ። እንዲሁም ከሙስሊም ሴት መገለጫ ከባህሪዋ ማማር የመጣ አንድን ፈተና ላይ የወደቀን ሰው ወንጀል ላይ የወደቀችን እህት ባየችበት ሰዓት ምንም አትልም። ትሉ ብላ እሷ አናት ላይ ወጣ እቺ ሙጅሪም ናት እቺ ፋሲቅ ናት ከማለት ይልቅ ወዲያው ወደ ራሷ ትመለስና ከዛሊከ ኩንቱም ሚን ቀብሉ ፈመነ አላሁ ዐለይኩም ፈተበየኑ ልክ እናንተም ድሮ እንደነሱ ነበራችሁ፣ ካፍሮች ነበራችሁ። አላህ Subhanahu Wa Ta'ala መነ عليكم ትልቅ ውለታ ዋለላችሁና ወደ ዲን الاسلام እንድትመጡ አደረጋችሁ ይላል አላህ Subhanahu Wa Ta'ala። ስለዚህ ምን ታስባለች? እኔ ራሷን ትገመግማለች። እኔም እኮ ድሮ ባለማወቄ እንደሷ ሒጃቤን ጥዬ ሄድ ነበር፣ እንደሷ ውሸት ላይ እንደሷ حرام ላይ ነበርኩ ይሆናል። ስለሆነም አላህ ውለታ ውሎ ወደዚህ አመጣኝ። እሷንም የሆነ ሰዓት ላይ አላህ ያመጣት ይሆናል። ይልቁንስ እሷን መጥፎ ስም ከመስጠት እሷን እንድትሸሸኝ ከማድረግና እሷን ከማጣጣል ለምከራት ብላ ትላለች። እንዲሁም ከሙስሊሞች እይታ ወይም ደግሞ ከሙስሊሞች አካሄድ ተገንጥላ አትወጣም። ሙስሊም ሴት ሁሌም ሰሃቦች በነበሩበት መንገድ አንገቷን ደፍታ ትኖራለች። ትልልቅ ዑለሞች ይሄዱበት ያለውን መንገድ ቀጥ ብላ ትሄዳለች። ቁርአንና ሐዲስን በራሷ መልኩ ሳይሆን የምትገነዘበው ከአሁን ቀደም የነበሩ ሰሃቦች፣ ታቢዒዎች፣ አኢሻ እንዲህ አይነት ትልልቅ ሰሃቦች በተረዱት መልኩ ተረድታ ትሄዳለች። ማንም አርአያዋ አውሮፓውያንም አይደሉም ምዕራባውያንም አይደሉም ማንም አይደለም፣ ቁርአንና ሐዲስ ነው። አላህ Subhanahu Wa Ta'ala ባዘዛት መልኩ ቀጥ ብላ ትጓዛለች። ለስሜቷም ሆነ ለሸይጣን ቦታ አትሰጥም። ለራሷ ከመጠበቅ ውበቷን ለውበቷ ከመጨነቅና ከመጠበብ የበለጠ ለቀልቧ ጥረት ታደርጋለች። ኸይር ስራ ላይ ትሽቀዳደማለች። ጥሩ ሰዎችንም ወደ ኸይር ነገር ትጣራለች። ቤቷ ውስጥ እስላማዊ ቤትን ለመመስረት ጥረትን ታደርጋለች።
እንዲሁም መስራውን ስራ ሁሉ ለአላህ ብላ ነው እንጂ የምታደርገው ለማንም አይደለም። አስተማሪ ልትሆን ትችላለች፣ ቁርአን ልትሐፍዝ ትችላለች፣ ሰዎች እንዲያሐፍዙ አሳፋጅ ትሆናለች፣ ባለቤቷን ልትንከባከብ ትችላለች፣ ጎረቤቶቿን ልትመክር ትችላለች። ይሄን ሁሉ የምታደርገው ለአላህ ብላ እንጂ ሰዎች ኡስታዛ እንዲሏት፣ ሰዎች ትልቅ ናት እንዲሏት፣ ሰዎች እንዲያሞካሿት ብላ አይደለም። ሁሉም ስራዋ ለአላህ ብሎ ነው። እንዲሁም ምስኪኖች ከሷ በታች ያሉ ሰዎች መተው ቤቷን ሲያንኳኩ ወይም ደግሞ መንገድ ላይ አግኝተው ሲጠይቋት ወደ አላህ Subhanahu Wa Ta'ala ታስታውሳለች። የለኝም የማትላቸውም አለኝም የማትላቸውም ትልቁ መጀመሪያ ውስጥ ላይ የምታስበው ምንድነው? ወደ አላህ ነው የምትመለሰው። የራሷን ድህነት ነው የምታውቀው። ለምን? አኽላቋ ያማረ ነው ብለናል፣ ቀልቧ ንጹህ ነው ብለናል። የሆነ ክስተት በተከሰተ ቁጥር ሁሉ ወደ አላህ ነው የምታስታውሰው፣ አኺራን ነው የምታስታውሰው። ምስኪንን ሰው ከሷ አንሱ እጇን ዘርግታ ስጭኝ በምትላት ሰዓት የሷን ምስኪንነት የሷን ድህነት ታስታውሳለች። ከማ ቃለ ተዓላ يا أيها الناس أنتم الفقراء إلى الله والله هو الغني الحميد እናንተ የሰው ልጆች ሆይ أنتم الفقراء إلى الله እናንተ ናችሁ እኮ ወደ አላህ ከጃዮች፣ እናንተ ናችሁ እኮ ወደ አላህ ድሆች፣ እናንተ ናችሁ እኮ ምስኪኖች። አላህ ከናንተ የተብቃቃ ምስጉን የሆነ ጌታ ነው። ስለሆነም ቀጥ ብላችሁ አላህን ተገዙት፣ አላህን ታዘዙት። ድሆች እናንተ ናችሁ የሚለውን የቁርአን አንቀጽ ታስታውሳለች። ከዛም ካላት ትለግሳለች፣ ካሌላትም ደግሞ አላህ ይስጥሽ በማለት የተሻለውን ርዝቅ ይፍጠርልሽ በማለት ጥሩ መልስን ሰጥታ ትሄዳለች። አቅም ካላት በየጊዜው በየሳምንቱ ብሎም በየሁለት ቀኑ ለአኺራዋ የምታሳልፈው የምትሰጠው ነገር አላት። ሰደቃን ሁሌ ታበዛለች በሌላ አገላለጽ። በዚህም ምሳሌዋ ለዚህም ደግሞ አርአያዋ ዘይነብ ናት። የረሱሉ ሰለላሁ ዐለይሂ ወሰለም ሚስት ኡሙል መሳኪን ረዲየላሁ ዐንሃ ሐታ ኡሙል መሳኪን የምስኪኖች እናት ተብላ እስክትጠራ ድረስ ከረሱሉ ሰለላሁ ዐለይሂ ወሰለም ባለቤቶች መሃል ዘይነብ አንዷ ነበረች። የእጅ ስራ ትሰራ ነበረ። ከዛ የእጅ ስራ የተወሰነውን ለራሷ ወጪ ታደርጋለች፣ የተወሰነውን ደግሞ ለምስኪኖች ትሰጣለች። ከዚህም ለምስኪኖች ከማዘኗም የመጣ ኡሙል መሳኪን የምስኪኖች እናት ተብላ ትጠራ ነበረ። አልኡኽቱል ሙልተዚመህ ገኒየቱን ቢላሂ ሙተዓፊፈቱን አን ሱአል الناس ሌላው ሙስሊም እህትን ባህሪዋ ወይም ደግሞ ከሷ መገለጫዎች ከሌሎች ለየት ከሚያደርጓት አንዱ በአላህ Subhanahu Wa Ta'ala የተብቃቃች ናት። ምንም ይምጣ ምንም ይድረስባት ወደ አላህ እንጂ ወደ ማንም እጇን አትዘረጋም። እንዲህ ችግር ደርሶብኛል ብላ ለመላሷም አትናገርም፣ ወይም ደግሞ ሁኔታዋም ሰዎች እንዲረዷት አታደርግም። ወደ አላህ ብቻ ነው የምታደርገው። አላህ Subhanahu Wa Ta'ala ብቻ ነው ችግሬን የሚያወጣኝ፣ አይደለም የዱንያን ጭንቅን ከዱንያ ጭንቅ ቀርቶ ከጀሃነም ጭንቅ ያወጣኝ የለ እንዴ። ስለሆነም ችግር በደረሰባት ቁጥር ሁሉ የአላህን በር ታንኳኳለች። ሰዎች ሲያዩት ምንም ችግር ያሌለባት መስሏቸው ይገምቷት ይሆናል እንጂ እሷ ውስጥ ብዙ ችግሮች አሉ። ገና ችግሯን ለአላህ ብቻ ነው የምትናገረው። አላህ Subhanahu Wa Ta'ala ከሱ ጋር የሆነ ሰው ሁሉን ነገር እንዳገኘ ይቆጠራልና ምንም እንዳላጣች ትቆጥራለች። ባለትዳር ከሆነችና የልጆች እናት ከሆነች የቤተሰብ ኃላፊ ከሆነች የባሏ ገንዘብ እሷ ለሷ ቁዋ ነው፣ ጉልበት ነው፣ መኖሪያ ቅዋም ነው። ባሌ ገንዘብ አለው በማለት ወይም አባቴ ወይም ወንድሜ ገንዘብ አለው በማለት እነሱ ከየትም አይደለምና አፍሰው የሚያመጡት አላስፈላጊ የሆነን ወጪ እንዲያወጡ አታስገድዳቸውም። አዱንያ ቤት ላይ ተብቃቅተው መኖር የሚችሉበትን ያክል ሁኔታ ካሟሉላት ከዛ በኋላ የቅንጦት ዕቃዎችን የቅንጦት ነገሮችን አትጠይቃቸውም። ለምን? ፈልመውዒዱል ጀነ መቀናጣት የፈለገ ሰው መዝናናት የፈለገ ሰው እንደፈለገ መሆን የፈለገ ሰው የት ነው ይሄ የሚገኘው? ጀነት ላይ ነው። ጀነትን ገብታ እንደፈለገች ለመሆን ከፈለገችም አላህ Subhanahu Wa Ta'ala ያዘዛትን ቀጥ ብላ መታዘዝ፣ የከለከላትን መከልከል መቻል አለባት። ይሄን ሁሉ ነገር እንዳታደርግ ባህሪዋ ጥሩ እንዲሆን ማባከን ያላግባብ ወጪ ባለቤትን መጨቅጨቅ አባትን መጨቅጨቅን እንድታቆምና ጥሩ ስነ ምግባር እንዲኖራትም አላህ Subhanahu Wa Ta'ala ሱረቱል ፉርቃን 37ኛው አንቀጽ ላይ አደብ አስይዟታል። በአላህ አደብ ባሳዛት መልኩ የምትጓዝናት ጥሩ ሴት ወይም ደግሞ ጥሩ ሙልተዚማ ሙስሊም እህት። قال تعالى والذين إذا أسرفوا لم يسرفوا ولم يقتروا والذين إذا أنفقوا لم يسرفوا ولم يقتروا وكان بين ذلك قواما. እነዚያ ናቸው የአላህ ትክክለኛ ባሮች። እነማን? إذا أنفقوا ወጪ በሚያደርጉ ሰዓት لم يسرفوا በጣም ማያባክኑ ወለም يقتሩ በጣም ማይሰስቱ وكان بين ذلك قواما በዚህ በሁለቱ መሃል በማባከንና በመሰሰት መሃል ወጪ የሚያደርጉ ናቸው በማለት አላህ Subhanahu Wa Ta'ala አደብ ስለያሳዛት በዚህ መልኩ ትጓዛለች። تعتبر الحياة الطيبة الهنية والسعادة البالغة في الإيمان والعمل الصالح
መጀመሪያ ላይ ህይወቷ ያማረ ነው ደስተኛ ሆና ትኖራለች ብለናል እሷ ደስታን ለማግኘት የተንጣለለ ቤት ላይ መኖር ብዙ ሀብት ማግኘት ብዙ ቤት ውስጥ ብዙ የቅንጦት ዕቆችን መደርደር አይደለም እሷ ዘንድ ደስታ ገንዘብም አይደለም ደስታ ውበትም አይደለም ደስታ እሷ ዘንድ العمل الصالح መጨረሻ ያለው በስኬትና በደስታ የተሞላ ህይወት ወይም ደግሞ ደስተኛ ህይወት ብሎ ማለት ምንድነው الإيمان بالله በአላህ Subhanahu Wa Ta'ala ከልብ ማመን አላህ የከለከለውን መከልከል አላህ ያዘዘውን ማዘዝና والعمل الصالح ወዱ መልካም ስራዎችን መስራት መልካም ስራ ከሰራች በአላህ Subhanahu Wa Ta'ala ካመነች ከሷ የበለጠ ደስተኛ የለም ለምን ድንኳን ውስጥ ለምን አትኖርም ለምን መጠለያ ውስጥ ለምን አትኖርም ደስታ የሚለካው ልብ ውስጥ ነው እንጂ ያለው ሰዎች በመብላት አይደለም በመልበስ አይደለምና ደስታ የሚለካው አዱንያ ጊዜያዊ በሆነ በሚሄድ ሀብትም አይደለም በሚሄድ ስልጣንም ደስታም ውበትም አይደለም ይልቁንስ ደስታ ያለው كما قال تعالى في سورة النحل من عمل صالحا من ذكر أو أنثى وهو مؤمن فلنحيينه حياة طيبة ولنجزينهم أجرهم بأحسن ما كانوا يعملون من عمل صالحا من كامن سرا يسرع سو من ذكر أو أنثى وندم هو نسيس وهو مؤمن مسفرتو جن مؤمن كهونه መልካም ስራ ሌላ ሙእሚን ያልሆነ ሰው አዱንያዊ ጥሩ ስራ ለሰዎች ጥሩ ሊሆን ይችላል ግን አላህ ዘንድ ተቀባይነት ያገኝና ይሄን ስኬት ወይም ደግሞ ደስታን ይሰጠን ዘንድ ሙእሚን ሆኖ መልካም ስራ የሰራ ሰው ወንድም ይሁን ሴት ጥቁርም ይሁን ቀይ ትልቅም ይሁን ትንሽ ብቻ የሰው ልጅ ሆኖ መልካም ስራ ከሰራ ምን አደርገዋለሁ ይላል አላህ Subhanahu Wa Ta'ala فلنحيينه حياة طيبة ያማረችን ህይወት አኖራለሁ አላህ Subhanahu Wa Ta'ala طيبة ንጹህ የሆነች መጨነቅ መጠበብ የሆነ ወደ ራስን ማጥፋት ማሰብ ባልኖር ይሻለኛል ከዚህ ህይወትሳ ሞት ይሻላል ሁሌ ስሞታን ሁሌ ወቀሳን ሁሌ አላህ Subhanahu Wa Ta'ala አላስደሰተኝም ብሎ አንዳንዴ ምን ይሰማል አላህ ይጠብቀን ሙጅሪሞች ካፊሮች እንደፈለጉ ተንደላጠው የኖሩ አላህ ለምንድነው ለኔ እንደዚህ ማይሰጠኝ አላህ ለምንድነው ለኔ እንደዚህ ማይሰጠኝ ይሄ የሙእሚን ሴት የሙስሊም ሴት ባህሪ አይደለም አላህ በሰጣት ተብቃቅታ ትኖራለች ደስታን ለማግኘት حرام ውስጥ አትወዝቅም ፊልምን አታይም ገንዘብ አዘርፍም ያሌለ ነገር አትሰራም አላህ ባዛት መልኩ ቀጥ ብላ ከኖረች ደስታና ስኬትን ታገኛለች ከነብዩ ሰለላሁ ዐለይሂ ወሰለም ከአኢሻ ረዲየላሁ ዐንሃ የበለጠ ደስተኛ በተአምር አልነበረም ሆኖም ሳለ ነብዩ ተኙ የነበረው ሰሌን ላይ ነው ይበሉ የነበረው ቴምርና ውሃ ነው አይሻም ከዚህ የዘለለ ህይወት አልነበረም የምትኖረው ሆኖም ሳለ እጅግ በጣም ደስተኞች ነበሩ አላህ Subhanahu Wa Ta'ala ለመልካም ስራ ይወፍቀን ሌላው የሙስሊም ሴት መገለጫ የትክክለኛው ሙስሊም ሴት መገለጫ ከሆኑት አንዱ ከአላህ Subhanahu Wa Ta'ala ለመገናኘት በየትኛውም ሰዓት ላይ ዝግጁ ናት ወይም በሌላ አገላለጽ አላህ ያዛትን ታዛ የከለከላትን ተከልክላ ጥሩ ሴት ሆና ቁጭ ብላለች መቼም ሞት መጥቶ ቢወስዳት ልቆይ ትንሽ አትልም መለከል ሞት እንደመጣ ደስተኛ ሆና ወደ አኺራ ትሄዳለች ተኩኑ ዳኢመተን ሙተአሂበተን ለሊቃኢ አላህ አላህን ለማግኘት ከአላህ ጋር ለመገናኘት ለመሞት ዝግጁ ናት በየትኛውም ሰዓት ላይ ሁሌ ሞት ቀልቧ ላይ ያለ ታስታውሰዋለች ስትተኛ ሐሪር ላይ ስትተኛ ወርቅን ስታጌጥ ሞትን ታስታውሳለች ስትበላም ሞትን ታስታውሳለች የፈለገችው ደስታ ላይ ትሁን ሞትን ታስታውሳለች ለምን አላህ Subhanahu Wa Ta'ala ብለዋልና ወተቁላህ ወአለሙ አነኩም ሙላቁህ وبشر المؤمنين واتقوا الله ان انت سووا الله انفروت واعلموا اوقوا انكم ملاقوه الله تገናኙታላችሁ ከአላህ ትገናኛላችሁ اوقوا ስለሆነም ፍሩት የሚያስቀይመውን ነገር አትስሩ وبشر المؤمنين بالله ያመኑ ሰዎችን አብስራቸው በአዱንያም በአኺራ ይላል አላህ Subhanahu Wa Ta'ala ስለሆነም ሞትን ሁሌ ፊት ለፊቷ ታደርጋለች ከአላህ ጋር ለመገናኘት ዝግጁ ናት የትኛውም ሰዓት ላይ ለመገናኘት ዝግጁ ናት የትኛውም ሰዓት ላይ ለመገናኘት ዝግጁ لا تأسفوا على ما فات من الدنيا በአዱንያ ላይ ያለፈ ነገር አያስጨንቃትም ካሁን ቀደም በልጅነቴ እንደፈለኩኝ አልተጨማለኩ በልጅነቴ በችግር አደግኩኝ ስለሆነ መሆን ጥሩ ባል አግብቼ የደስታ ኑሮ ልኖር ይገባኛል ከዛ ወከዛ እንዲህ አይነት ነገር በተአምር ውስጥ ላይ የለም ያለፈው አልፏል ወደፊትም በሚመጣው ደግሞ አትታለልም አላህ ጥሩ ኑሮ ካኖራት ማሻአላህ
ብዙ ነገር ኸይር ነገር ተሰራበታለች ካልሆነሳ አትበሳጭም ወለው ዑጢየት ሙልከ ሱለይማን ለም يشغلها عن الله طرفة عين የነብዩላህ ሱለይማንን ንግስና የነብዩላህ ሱለይማንን አቅም የነብዩላህ ሱለይማንን ትልቅ የሆነ ስልጣኑን ካብትስት ይሄን ስልጣን ማግኘቷ ብርና ውበት ስልጣን ከአላህ Subhanahu Wa Ta'ala ለቅጽበት አያዘናጋትም ሞትን እንድትረሳ ለቅጽበት አያደርጋትም አላህ Subhanahu Wa Ta'ala ቀልቧ ውስጥ ስላለና ሞትን ሁሌ ስለምታስታውስ ልጆቿን ስርዓት ታስይዛቸዋለች ራሷ ኸይር ነገር ላይ ቀጥ ብላለች ራሷ አርአያናት እሷን አይተው እነሱም ቀጥላሉ ሙልተዝም የሆነ ቤት ውስጥ ነው ያለችው ቤቷ ሙልተዝም ነው መጥፎ ነገር አይታይም ልጆቿ ሙልተዝሞች ናቸው መጥፎ ነገር አይታይም لا يولدون الازعاج للاخرين ልጆቿም ከሌላ ልጆች ጋር በሚገናኙበት ሰዓት መጥፎ የሆነ ባህሪ አይታይባቸውም والاخت الملتزمه مناره تحتاط لنفسها في مجال النسوه ሙስሊም ሴት ብሎ ማለት ከሌሎች ሙስሊም እህቶች ጋር በመትገናኝበት ሰዓት ራሷን ከፍ አድርጋ አደቧ ስራቷ እውነት መናገሯ የባህሪዋ ማማር ሰዎች በጥሩ አይን እንዲያዩት እንዲያከብሯት ያደርጋታል ከሰዎች ጋር ባላት ግንኙነት ጸባይዋ ያማረ ነው ዝም ብላ ያገኘችውን ያለለን ወሬ አትለፍፍም ርዕስ ያለውን ነገር አሳሳቢውን ነገር ትናገራለች ከሐሜት ምላሷ የጸዳ ነው ከሰዎች ጋር ዝም ብላ ሁሌም ሰውን ዚያራ ብላ አትሄድም መች መዘየር እንዳለባት ታውቃለች ጊዜዋን በጣም ትጠብቃለች ከገንዘቧ ያበለጠ ለጊዜ ተሰስታለች ከሰዎች ጋር በመትገናኝበት ሰዓት ያለውን ያወራች መጥፎ ባህሪ ያሳየች ሰዎች የሚሸሿት አይደለችም ብለህናት ወላ خفيفه فيسخف بها ይሄን ስንል ደግሞ ራሷንም ዝቅ አድርጋ ራሷን ያለ ቀልድ የቀለደች ራሷን ክብሯንም መታጣ አይደለችም መካከለኛ ናት كما قال صلى الله عليه وسلم ደግሞ ይሄን ሁሉ እንድታገኝ እንድትከበር ሰዎችም እንዳይሰለቿት አንዳንድ እህቶች ሰዎች ከሷ ጋር መቀመጥ ያስጠላቸዋል ሌሎቹ ደግሞ ከሷ ጋር ቁጭ ብለው እሷን መላገጫ እሷን ማሾፊያ ያደርጓሉ ከሁለቱም የጸዳች ናት ሰውም ከሰው ጋር ስትቀመጥ ይወዷታል ሰዎች ገና ክብሯን በሚነካ መልኩ አይደለም መሳቅ ያለበት ጋር ፈገግ ስላለች ኮስተር ማለት ያለበት ጋር ኮስተር ትላለች ይሄን ሁሉ ማግኘት የምችለው መቼ ነው ያላስፈላጊ ያለ በቂ ምክንያት ከቤቷ አትወጣ ከቤቷ ካልወጣች ከሸር እህቶች አትገናኝም ከቤቷ ካልወጣች አይኗ መጥፎ ነገር ላይ አይወድቅም ከቤቷ ካልወጣች ምላሷ መጥፎ ነገርን አይናገርም ከቤቷ ካልወጣች ሒጃቧ እንደተጠበቀ ነው ያለላት ለምን ነብዩ ሰለላሁ ዐለይሂ ወሰለም አኺራ የመጨረሻ አኺር ዘመን ላይ ፊትናዎች እንደሚበዙ ነብዩ ሲናገሩ መንነጃ ታዲያ ከዚህ ፊትና ማመልጠው በምንድነው ሲላቸው መላስህን ያዝ ወንጀልን አስታውሰህ አልቅስ ቤትህ ይብቃ ብለዋልና ቤቴ ይበቃኛል በማለት ቁጭ ብላለች እንደሆም ከባህሪዋ ወይም ደግሞ ውስጧን ሞት ስላለ ሁሌ አላህን ስለምታስታውስ ከማንም ጋር አትቀያየምም ማንንም አትንቅም ከሷ የሚበልጥን ሰው በመታይበት ሰዓት ምን ትላለች እቺ በእድሜ ከኔ ትበልጣለች አይደለ ስለሆነም ከኔ የበለጠ ብዙ መልካም ስራ ሰርታለች ማለት ከሷ በእድሜ የሚያንስ ሰው በመታይበት ሰዓት ይህቺ ከኔ የበለጠ ከኔ ያነሰን ትንሽ ወንጀል ሰርታለች ከሷ የበለጠ እኔ ወንጀል ሰርቻለሁ በእድሜ የሚበልጣትን ስታይ እቺ ከኔ የበለጠ ብዙ ኸይር ስራ ሰርታለች ከእድሜ የሚያንሳትን ሰው ስታገኝ ደግሞ እኔ ከሷ የበለጠ ወንጀል ሰርቻለሁ ሁሌ ሰዎች ዘንድ ትንሽ አርጋ ትታያለች ራሷን ታቀላለች ለሰዎች አላህ ዘንድ ግን በጣም የተከበረች ናት ራሷን ስታስተናነስ ሰዎች ሊንቋትና ሊያሾፉባት ሊሰለቁባት ይችላሉ እሷ ግን አላህ ዘንድ በጣም ትልቅ ናት ውድን ነገር ውድ ካገኘችና ትልልቅ የክብር ነገሮች ቤቷ ውስጥ ካሉ ወይም ደግሞ ላይዋ ላይ የሚታዩ ከሆነ ራሷን አታንቀባረርም እንዲህ ባሌ እንዲገዛልኝ ወንድሜ እንዲገዛልኝ እኔ ይሄን ያክል ወርቅ አለኝ ይሄ እንዲህ ያክል የተከበሩ ቆች አሉኝ ብላ ሰዎች ዘንድም አትለፍፍ እንደፈለገች አታወራም فلعل من بينهن اخت فقيره ይሄንን በመታደርግበት ሰዓት እዛ ውስጥ ድሃ የሆነች እህት ትኖራለችና ቀልቧ ይሰበራል ሁሌም ወደ መስጂድ ትመጣለች መስጂድ ስትመጣ ግን ወርቅ ለብሳ ያለውን ነገር ተጋግጣ ነው የምትመጣው መስጂድ ውስጥ ሳማን አለ ምስኪኖች አሉ ድሆች አሉ እሷን ይዩ ወይ ሰላታቸውን ይስገዱ ይኔ ምን አይቀርም ቀልባቸው ይሰበራል ይሄን ነገር ማድረግ ብላ እሷ ሁሌ መስጂድ ወይ መምጣት ካለባት ወይም ደግሞ የሆነን ቦታ መሄድ ካለባት መጠነኛ የሆነ መጋገጥን ተጋግጣ ነው የምትሄደው ሁሌም ሰዎች መስጂድ የሚሄዱት ለጁማም ሆነ ለምንም ሄዱ ለራስን ትልቅነት ለማሳየት ሳይሆን የአላህን Subhanahu Wa Ta'ala ቤት ነው የሚመጣው እስትግፋር ለመጠየቅ አላህን Subhanahu Wa Ta'ala ለማስታወስ ነው እንጂ ውበትን ለማሳየት ጀማልን ለማሳየት ያለን ክብር ሀብትን ለማሳየት አይደለም ወይንማ ታቲ ኢላ ረቢሃ ፈቂራ ወደ አላህ ተዋርዳ ነው የምትመጣው ወደ መስጂድ ስትሄድ ለቅሶ ቤትም ስትሄድ ተዋርዳ ራሷን ዝቅ አድርጋ ራሷን እየገመገመች ነው የምትሄደው ራዋጂየተን ሊላሂ يرفعها ራሷን ዝቅ ታደርጋለች ምናልባት አላህ ይሄን መተናነስን አይቶ ከፍ ያደርገኛል በማለት ተዓለሙ
በዚህ መልኩ ከሰዎች ጋር ያላትን ግንኙነት ያላትን ማህበራዊ ኑሮ ታጠናክራለች፣ ጥሩ ታደርገዋለች። የሰውንም ሐቅ የአላህንም ሐቅ ትጠብቃለች። ለምን? ለሞት እየተዘጋጀች ስለሆነ። ቤቷ ውስጥ ያለው ቁርአን፣ ቤቷ ውስጥ ያለው ክታብ፣ ቤቷ ውስጥ ያለው ካሴት ምንም ማለት አይደለም ተግባራዊ ካላደረገችው። ይሄን ጠንቅቃ ታውቃለች። ስለሆነም በእያንዳንዱ የቁርአን አንቀጽ ራሷን ትገስጻለች፣ በእያንዳንዱ ሐዲስ ራሷን ትገስጻለች፣ በእያንዳንዱ ካሴት የሆነ የባህሪ ለውጥ ማምጣትን ትፈልጋለች። ፉቀራ ምስኪኖችን ደካሞችን አትዘነጋቸውም። ለነሱ ሁሌ ወጪ ታደርጋለች። ምስኪኖችን ታቀርባቸዋለች። የሆነን ጥሩ ምግብን ስትሰራ ታስታውሳቸዋለች። እንዲሁም ባለጥ የሆኑ እህቶቿን ባል አግብተው የፈቱ ወይም ደግሞ የሞተባቸው እህቶቿን ሁሌ ታስታውሳለች። የራሷን ሐጃ በምትፈጽምበት ሰዓት አቅም ካላት ለእንዲህ አይነት ቀልባቸውን ለተሰበረ እህቶችም የሆነን ነገር ታበረክታለች። የቲሞችንም አትረሳም። ታበላቸዋለች፣ ታለብሳቸዋለች። ከማ ቃለ ተዓላ ለን ተናሉል ቢራ ሐታ ቱንፊቁ ሚማ تحبون ለጀነት ለአኺራ ራሷን አዘጋጅታለች ብለናልና ለአኺራ የሚጠቅማትን ነገር ሁሉ ታደርጋለች። ያሁኑን ሁሉ መልካም ስራ የምታደርገው ለምስኪኖች፣ ለየቲሞች፣ ለአራምሎች በጎ የምትሆነው ለምንድን ነው? አላህ ስላለ ጀነትን አታገኙም የምትወዱትን ነገር እስካልሰጣችሁ ድረስ ስላላት። በዚህ መልኩ ያለች ባለትዳር ካልሆነች ካላገባች አንድ ሰው ሊጠይቃት ከመጣ ለትዳር ከጠየቃት አላህ የሚፈራ ከሆነ ሙእሚን ከሆነ ዲን ላይ ቀጥ ካለ ይሄን መስፈርት ያሟላ ከሆነ በተአምር አትመልሰውም። ለምን? አዱንያ ላይ እስከመቼ እንደምትኖር ታውቃለች። አዱንያ ላይ ስትኖር ለአኺራዋ የሚረዳትን ሰው ነው ከጎኗ ማኖር ያለባት። ስለሆነም ለአኺራ የሚረዳት ሰው የግድ በውበቱ እዛ የደረሰ በገንዘቡ ይሄን የደረሰ እንዲህ ያክል ስልጣን ያለው የሚል መስፈርት እሷ ዘንድ የለም። ትልቁ መስፈርቷ አላህን የሚፈራ ሰው መሆን አለበት ነው። አላህን የሚፈራ ከሆነ ማንም ይሁን ምን ትቀበለዋለች። ለምን? ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ስላሉ ዲኑን አባዩንና ሃይማኖቱን ዲኑን እስቲቃማውን የምትወዱት ሰው ከመጣ ዳሩት የምለውን የነብዩን ሰለላሁ ዐለይሂ ወሰለም ንግግር ትተገብራለች። ነብዩ ሰለላሁ ዐለይሂ ወሰለም ዲን ላይ ቀጥ ያለ ሰው ሲመጣ ይሄን ያክል የትምህርት ደረጃ ያለው፣ ይሄን ያክል ውበት ያለው፣ ይሄን ያክል ቁመት ያለው አላሉም ረሱሉ ሰለላሁ ዐለይሂ ወሰለም። ይሄን ያክል የወር ገቢ ያለው እንደዚህ አይነት ሸርጥን ረሱሉ ሰለላሁ ዐለይሂ ወሰለም አላስቀመጡም። ይሄንም ስለምትጠቅሱ ዘንድ ሁለት ሸርጥ ብቻ ነው ያለው። አንደኛው ኹሉቅ ስነ ምግባር፣ ሌላኛው ደግሞ ዲኑ እስቲቃማው ላይ ዲን ላይ ጠንከር ያለና አኽላቁ የሚያምር ከሆነ ይሄን ሰው ትቀበላለች። ስነ ምግባሩና ጸባዩ የሚያምርን ሰው ባየችበት ሰዓት ማንም ይሁን ማን ትቀበላለች። ዘርንም መስፈርት አይደለችም፣ ውበትንም መስፈርት የምታደርግ አይደለችም፣ ገንዘብና ስራንም መስፈርት የምታደርግ አይደለችም። መተዳደሪያ ካለውና ዲኑ ጠንካራ ከሆነ ጸባዩ እሷን ሊያስተዳድራት ከቻለ ወዲያው እሱን ወደኋላ አትልም እሱን ከመቀበል ወላ ተንተظሩን። ለዛ ይሄ አላህ Subhanahu Wa Ta'ala ዘዋጅን የትዳር ህይወትን እስላም ውስጥ ትልቅ ቦታ ሰጥቶታል። ስለሆነም ይሄ ትልቅ የሰጠውን ትልቅ ቦታውን የሚጠብቀው ዲን ያለውን ሰው ስታገባ ነው። ምክንያቱም ዲን ያለውን ሰው ካገባች ዲን ያለው ሰው ሲመጣ ከተቀበለች ከወደዳት በአክብሮት ያኖራታል፣ ካልወደዳትና ካልተግባቡ ደግሞ በአክብሮት ይሸኛታል እንጂ እሷን ያሰቃያት አይኖርም። ስለሆነም አቡበክር ሊመጣ አይደለም፣ ኢብኑ ተይሚያ ሊመጣ አይደለም፣ ወይም ደግሞ ኢብኑ ባዝ ሊመጡ አይደለም። አላህ Subhanahu Wa Ta'ala የሰጣትን የረዘቃትን የሷ አይነት ሰው ዲኑን ጠንካራ የሆነ ሰው ከመጣ ትቀበላለች። ከአላህ Subhanahu Wa Ta'ala አላህን ከሚፈራ ሰው የበለጠ ማንንም ልታገኝ አትችይምና አላህ የሚፈራ ከሆነ ትልቅ መስፈርት አድርጋ የምትቀበለው እሱም ብቻ ነው። ይሄን ነገር ቶሎ ብላ እንድታደርግ እሺ እንድትል ከሚያደርጋት ነገር አንዱ አሁን ባለንበት ዘመን አብዛኛው ወንድ አብዛኛው ወጣት ሷሊህ አይደለም፣ ደግ አይደለም፣ ጥሩ አኽላቅ ላይ ጥሩ ሁኔታ ላይ አይደለም ያለው። ስለሆነም እንዲህ ጥሩ አኽላቅ ላይ ጥሩ ሁኔታ ላይ ያለን ወንድም ማግኘት የሚከብድበት ዘመን ላይ እንዳለን ስለምታውቅ ጥሩ ወንድም እንዳገኘች ቶሎ ብላ እሺ ትላለች። ብዙ እህቶች ትዳር አጥተው ባልን አጥተው የኖሩ ያሉበትን ምክንያት ይሄ ነው። ወንድን እያማረጠች ትኖራለች። ሙስሊም ሴትን ግን በምናይበት ሰዓት ጥሩ አላህ የሚፈራ ሰው ከመጣ ወዲያው ትገባለች። ወተክዊኑ ኡስረትን ሷሊሐትን ኸይሩን ሚነል ኢንቲዛር። ቶሎ አግብቶ አላህን Subhanahu Wa Ta'ala የሚፈሩ ብዙ አብደላሆችን፣ ብዙ መሐመዶችን፣ ብዙ ፋጢማ አይሻዎችን መውለድ ዝም ብሎ እሷ በምትጠብቀው መስፈርት እስኪመጣ ድረስ ከመጠበቅ አላህ Subhanahu Wa Ta'ala ለሷ ያላከውን ሷሊህ የሆነን ወንድ አግብታ ብዙ ሷሊህ ልጆችን መውለድ የበለጠ ጥሩ እንደሆነ ታውቃለች። አላህን ስለምትፈራ በል يكفي من الشروط أن يكون ملتزما خلاص ሁሉንም ሸርጥ ወደ ኋላ ትጥለውና አላህ ባዘዘው መልኩ የሚተዳደር ብቻ ይሁን ትላለች ሙስሊም እህት። አይዋን لا ترفضوا الزواج بحجة استكمال التعليم أو الحصول على الشهادة። እንዲሁም ያላገባች የወጣት ሙስሊም እህትን ባህሪ በመናይበት ሰዓት ትዳርን ወደ ኋላ አታቆየውም። ትምህርቴን ልጨርስ ብላ ትዳርን ወደ ኋላ አታቆየውም። ዩኒቨርሲቲ ልግባ ብላ
ይሄን ነገር ማድረግ ምትችለው ይሄን ነገር ማሟላት መቀጠል ምትችለው አላህ Subhanahu Wa Ta'ala ቀድሮት ከሆነ ነው። አላህ Subhanahu Wa Ta'ala ለሷ ደግሞ አይቀድርላትም ኸይርን ነገር እንጂ አላህ Subhanahu Wa Ta'ala ለሷ አይቀድርላትም ኸይርን ነገር እንጂ በዚህ እድሜሽ አግቢ ብሎ አላህ ከቀደረ ቶሎሽ ብላ ማግባት አለባት። የሙስሊም ሴት ትልቁ ውበቷ ትልቁ ደስታዋ ቤት ሆና አብደላሆችን ሙሐመዶችን ሷሊሐቱና ተቂያዎችን ጥሩ ሙስሊም ወንዶችን ሴቶችን ወልዳ ስታፈራለንና በቁርአን በሐዲስ ስታንጽ ነው የሙስሊም ሴት ደስታ ያለው። ሴት ልጅ የተፈጠረችው በየመስሪያ ቤቱ ራሷን ጎልታ ከወንድ ጋር ጥርሷን እየከፈተች እንድትስቅና ውበቷን ለሰዎች እንድታሳይ አይደለም ሴት ልጅ የተፈጠረችው። ወላኪንኪ ኹልቅቲ للبيت والزوج والأولاد ሴት ልጅ የተፈጠረችው አላህ Subhanahu Wa Ta'ala በዛት መልኩ ቀጥ ብላ ጥሩ ጂሃድ የሚያደርጉ ጥሩ ኹጥባ የሚያደርጉ ጥሩ ትልልቅ ዑለሞችን ለማፍራት ይሄም ደግሞ የተሰሚሳካው ስታገባ ቤቷን አርፋ ቁጭ ስትል ነው። አላህ Subhanahu Wa Ta'ala እንዲህ ይለናል وقرن في بيوتكن ولا تبرجن تبرج الجاهلية الأولى وقرن في بيوتكن ቤታችሁ ላይ አርፋችሁ ቁጭ በሉ የነብዩ ሰለላሁ ዐለይሂ ወሰለም ሴቶችን ነው። ولا تبرجن تبرج الجاهلية الأولى ካሁን ቀደም የነበሩ የጃሂልዮችን አይነት መገላለጥን አትገላለጡ። ታዲያ ሙስሊም ሴት አላገባም ካለች ከዛ ምንድነው የሚጠብቃት? እሷው ተመለሰለን ተስዓ አላ ተዝዊጅ አخواتها في الله ሌላ ሙስሊም ሴት መገለጫ ጠንካራ ሙስሊም ሴት መገለጫውን በመናይበት ሰዓት እሷ ካገባች ሌሎች እህቶቿ እንዲያገቡ ጥረት ታደርጋለች። ሌሎች እህቶቿ የራሷ እህቶችም ሊሆኑ ይችላሉ ሌሎችም ሙስሊም እህቶቿ ሊሆኑ ይችላሉ ጥረት ታደርጋለች። ራሷ አገባችና ሌሎች ያላገቡ እህቶቿን አትረሳም። እንዲሁም አግብተው ባል ያጡ እንደገና የፈቱ እህቶቿን አትረሳም። በሆነ አጋጣሚ ሁሉ ለሙስሊም እህቷ ትዳር ለማሳካት ሁሌ ጥረት ታደርጋለች። እድሜያቸውም የገፉ እህቶችን ለመዳር ጥረት ታደርጋለች። ይሄን ለምንድን ነው የምታደርገው? ነብዩ ሰለላሁ ዐለይሂ ወሰለም ስላስተማሯት ምን ብለው? ሙስሊም ለሙስሊም አንድ የቤቱ ግንባታ አንዱ ፓርት ሌላኛውን ፓርት እንደሚያጠናክረው ነው። አንዱ ከደከመ ሌላኛውም ይደክማል። ተረል ሙእሚኒና ፊ ተራሑሚሂም ሙእሚኖች በመተዛዘናቸው በመዋደዳቸው በመረዳዳታቸው እንዳንድ አካል ይታያሉ። አንዱ አካል ከታመመ ሌላኛውም አካል ይታመማልና ይህን ስለምታውቅ አላህ Subhanahu Wa Ta'ala ያዛትን ትታዘዛለች። ሙስሊሞች ሲቸገሩ ከነሱ ጋር ትቸገራለች፣ ሲታመሙ ከነሱ ጋር ትታመማለች። እኔ አገባው እኔ ህይወቴ ተሳካ ሌላው የራሱ ጉዳይ አትልም፣ ለሁሉም እህቷ ታስባለች። እንዲሁም ከሙስሊም ሴት ባህሪ ወይም ደግሞ መገለጫ እዚሁ ከትዳር አካባቢ ሳንወጣ لا تكلف زوجها ما لا يطيق ባሏን ካቅሙ በላይ የሆነ ነገር አታስቸግረውም። ولا تستقل ما ياتي به ባሏ የሚያመጣላትን ነገር ይሄ ትንሽ ነው ለኔ እንደ እገሊት አልገዛህልኝም ያለች ከሌሎች ጋር የሱን ህይወት ያነጻጸረች ባለቤቷን አታስቸግርም። ሰዎች ዘንድ ያለውን ነገር ሁሌ አይታ የራሷን ህይወት ዝቅ የሰዎችን ከፍ አድርጋ አታይም። بل هي راضية مرضية አላህ Subhanahu Wa Ta'ala በወሰነላት ህይወት ትወዳለች። ይሄን በመውደዷ الله يوداتال تستكثر القليل من زوجها وتشكر عليه ባሏ ትንሽም ነገር ይስጣት ማሻአላህ ትልቅ ነገር ነው ያመጣህልኝ ያለች ባሏን ታመሰግነዋለች። ጥሩ አድርጋም ህይወቷን መምራት ትችላለች። አላህ Subhanahu Wa Ta'ala ከእንዲህ አይነቱ እህት እንዲያደርግሽ አላህን Subhanahu Wa Ta'ala ጠይቃለሁ። እንዲሁም ባሏን በኸይር ነገር ትረዳዋለች። ባሏን ወደ መልካም ነገር ትገፋፋለች። ልጆቿን ወደ ትልቅ ደረጃ ለማድረስ ታንጻቸዋለች። ህይወቷንም በስርዓቱ አስተናብራ ትመራለች። ተስበሩ على غياب زوجها ባሏ ለሆነ ነገር ከወጣ ትታገሳለች። ቤቱን ውስጥ ማንንም እሱ የሚጠላውን ሰው አታስገባም ወይም ደግሞ አጅነቢ አታስገባም። ለስራ ሄዶ ሊሆን ይችላል፣ ዒልምን ፍለጋ ሄዶ ሊሆን ይችላል፣ ወይም በሆነ አጋጣሚ ወጣ ብሎ ሊሆን ይችላል። ይሄን ነገር እሷ ቤቱን አታስደፍርም። አላህ ዘንድ አጅር እንደምታገኝ ታውቃለች። ስለሆነም የባሏን ምስጢር የባሏን ሀብት የባሏን ቤት ትጠብቃለች። አንዲት ሴት አገባሽ ብሎ ማለት ደግሞ የባሏን ኃላፊነት ወሰደሽ ብሎ ማለት ሁሌ በችግር ሁሌ በመከራ ሁሌ በስቃይ ትኖራለች ማለት አይደለም። በል ሙሪሐቱን ለዘውጂها ወለአውላዲها ባለቤቷን ታዝናናለች፣ ልጆቿን ታዝናናለች፣ ራሷን በደስታ ትኖራለች። ቃለ ሰለላሁ ዐለይሂ ወሰለም ከስሮች ሁሉ መልካም ስራ ብሎ ማለት አላህ ዘንድ ሙስሊምን ማስደሰት ነው ብለዋልና ባሏን ለማስደሰት ሁሌ ትጥራለች። ቱዒኑ ዘውጂها على طاعة الله ባለቤቷ መልካም ስራ እንዲሰራ ሁሌ ታግዘዋለች። ሲሰግድ ከሱ ጋር ተሰግዳለች። አላህ Subhanahu Wa Ta'ala ሲያስታውስ ቁርአን ሲቀራ አብራው ትቀራለች። አላህ Subhanahu Wa Ta'ala ያዘዘውን ነገር ሁሉ በቀላሉ እንዲወጣ ትረዳዋለች። አላህ Subhanahu Wa Ta'ala የከለከለውን ነገር እንዲከለከል ታደርገዋለች። አላህ Subhanahu Wa Ta'ala
እንዲህ አይነት እህቶችን ያላገቡ ወንድሞች ሁሉ እንዲወፍቃቸው ጠይቃለሁ። የሆነ ነገር ሲዘነጋ ወዲያው ታስታውሰዋለች፣ ሰው ነውና አላህን ፍራ ትለዋለች። ወይን ተካተለ ከተዘናጋና ከተሰነፈ بعثت فيه الهمة والتشجيع እንዲጠናከር ታደርገዋለች። አይዞህ በርታ ትለዋለች። ነገ ኢንሻአላህ ጀነት ላይ እናርፋለን ትለዋለች። قال صلى الله عليه وسلم رحم الله امرأة قامت من الليل فصلت وأيقظت زوجها إلى آخر الحديث. صلت وأيقظت زوجها إلى آخر الحديث. صلت وأيقظت زوجها. በዚህ መልኩ ተጠናክረው ተረዳተው ወደ ጀነት ይገሰግሳሉ። ነብዩ ሰለላሁ ዐለይሂ ወሰለም የሚለውን ሐዲስ ያስታወሰች ምን ይላሉ? رحم الله امرأة አንድን ሴት አላህ ይዘንላት ከሌሊቱ ክፍል ተነስታ ሰግዳ ከዛ ባለቤቷን ቀስቅሳ እምቢ ካለም ፊቱ ላይ ውሃን በቀስ ብላ በትንሹ ውሃ ፊቱ ላይ ከረጭታው ተነስተው የሰገደችን ሴት አላህ ይዘንላት ብለዋልና ወንዱም ካደረገ እንደዚሁ አላህ ያዝንለታል። እንደውም የነብዩን ሰለላሁ ዐለይሂ ወሰለም ዱዓ ለማግኘት ረሂመላህ አላህ ይዘንላት ያለውን ዱዓ ለማግኘት ሁሌ ከባሏ የቀደመች ሌሊት የተነሳች ሱብህ የተነሳች ባሏን ትቀሰቅሳለች። ሙስሊም እህት ቤት ውስጥ ችግሮችን አትፈጥርም። ችግሮች ሲፈጠሩም ደግሞ ለችግሮች እጅ አትሰጥም። ከባሏ ጋር ባለው ህይወት በዚህን ችግር ለመፍታት ጥረት ታደርጋለች። የራሷን መብትም ትተዋለች። አንዳንዴ ችግሮችን ለማለፍ ብዙ ጥረቶችን ታደርጋለች። ችግሮችን የባሰ እንዲከፉ አታደርጋቸውም። መውጫ መንገድንም ትፈጥራለች። ቀልድም ዜጋ ቀልድም ሆነ ተጠቅማ ይሁን ነገር አድርጋ ችግሩ እንዲረሳ ታደርጋለች። በዚህም መልኩ ቤቷ ቀዝቀዝ ያለ ህይወት እንዲመራ ቤቷ የተረጋጋ እንዲሆን ታደርጋለች። አላህ Subhanahu Wa Ta'ala ባዘዘው መልኩም ሰኪና ጡማእኒና ይኖራል ቤቷ። እንዲሁም ልጆቿን ባለቤቷን ከመጥፎ ነገር ትጠብቃለች፣ ከቆሻሻ ነገር ትጠብቃለች። ከአኽላቅም ሆነ ከሌሎች መልሙስ ከሆኑ ቆሻሾችም ልጆቿን ባለቤቷን ትጠብቃለች። ቤቷን በስርዓቱ ታስተዳድራለች። የቤቷ አስተዳደር ናት። እሷ የቤቷ መሪ ናት። ልጆቿን ትምህርት ቤት እንዲያንጽላት መዋለ ህፃናት እንዲያንጽላት አይደለም የምትጠብቀው፣ ራሷ ልጆቿን ታንጻቸዋለች። አላህ Subhanahu Wa Ta'ala መልካም ልጆችም እንዲያወጣላት ጥረት ታደርጋለች። ልጆች ብዙ ልጅ ወልዳ ማሳደጓም ሌሎች ኸይር ነገሮችን እንዳትሰራ አያደርጋትም። ባሏን እንዳትንከባከብ አያደርጋትም። አባት እናትም ካሏት እነሱን እንዳትንከባከብ አያደርጋትም። ብሎም هاجدها العمر الا قوه ልጆች ብዙ በወለደች ቁጥር እድሜዋ በገፋ ቁጥር ጥንካሬዋ እየጨመረ ኢማኗ እየጨመረ ለሰዎች ያላት ክብር እየጨመረ ነው የምትሄደው። ጽናቷም እንደዚሁ ኸይር ነገር ላይ በርታቷም እየጨመረ ይሄዳል። ተራጥፍ لها كانه العالم المنتظر ለልጆቿ በጣም ቦታ ሰጣ ትኩረት ሰጣ ቁርአንን ያተሐፈዘች አላህን እንዲፈሩ ያደረገች በጣም ትኩረት ታደርጋለች። ትልቅ የሆነ ዓላማም ለልጆቿ ትልቅ ዓላማም ስትራቴጂ ትነድፋለች። ልጆቿ ውስጥ ክብርን ጀግንነትን አርቆ ማስበን ከመጥፎ ነገር ከጸያፍ ነገር መራቅን ጀግንነትን ወንድ መሆንን ልጆቿን ታስተምራለች። ሴት ልጆቿንም እንደዚሁ ለሴት ሙስሊም ሴት የሚሆንን ባህሪ ታስተምራለች። ለኡማው የሆነ ነገሩን ከማድረግ ባይችሉ ለቤታቸው ለእናታቸው ለሌሎች ወንድሞቻቸውን ነገር መስራት የሚችሉ ወንዶችን ወይም ደግሞ ልጆችን ታፈራለች። ልጆቿን ሁሌ ኢያከ ነዕቡዱ ወኢያከ ነስተዒን የሚለውን ማዕና ሁሌ ታስተምራቸዋለች። ያለ አላህ ማንም ሊረዳት እንደማይችልና መታገዣ እንደሌለ ታሳውቃቸዋለች። አላህ Subhanahu Wa Ta'ala እነዚህ ልጆችን ጥሩ ደረጃ እንደሚያደርስላትም ተስፋ ታደርጋለች። ናም በዚህ መልኩ ልጆቿን ያሳደገች የባሏን ሐቅ እየጠበቀች የራሷን ውበት ከመጠበቅም አይከለከላትም። ባለትዳር ከሆነች የራሷን ክብር የራሷን ውበት ትጠብቃለች። ይህን ውበቷን በምትጠብቅበት ሰዓት ከአላህ Subhanahu Wa Ta'ala በሚያጋጫት መልኩ አይደለም፣ ሐላል በሆነ መልኩ የራሷን ውበት የራሷን ንጽህና ራሷ ማራኪ ሆና ውብ ሆና ባሏ ወደ ሌላ ቦታ እንዳያስብ ወደ ሌላ ቦታ እንዳያይ ማድረግ ትችላለች። በለህናት ይህንን በምታደርግበት ሰዓት ደግሞ ከዲን ጋር በሚጋጭ መልኩ አታደርግም። حرام የሆነውን ጸጉር መቀጠልን አትዳፈረም። አይን መቀንደብን አትዳፈረም። ፊት ላይ አላህ Subhanahu Wa Ta'ala የተኛውንም ተገይራት አላህ ከፈጠረው خلق ወይም ደግሞ የአላህን ፍጥረት መቀየርን አትዳፈርም። አላህን ትፈራለች። ረሱሉ ሰለላሁ ዐለይሂ ወሰለም ያዘዟትን ነገር ትታዘዛለች። አላህ Subhanahu Wa Ta'ala የሰው ልጅን ሙሉ አድርጎ ፈጥሮታል። ይህን ሙሉነቷን ደግሞ አላህ የሰጠኝ ሙሉነት ይበቃኛል ብላም መጨመር ያለባትም ነገር ካለ አላህ Subhanahu Wa Ta'ala ረሱሉ ሰለላሁ ዐለይሂ ወሰለም ደግሞ ዲናችን በፈቀደው መልኩ ብቻ ነው የምትጨምረው። እንዲሁም በጣም ጥብቅ ከመሆኗ ባሏን ከማክበሯ ቤቷን ከመጠበቋ የመጣ ኢባዳውን ሁሉ የምታደርገው ከቤቷ ውጪ የትም አትሄድም። መስጊድ ካለባት እዛው መቅራት ካለባት እዛው ጓደኞቿን ቁርአን ናቸው። ሁሉም ችግሯን የሚፈታላት አላህ Subhanahu Wa Ta'ala በዱዓ ነው። ስለሆነም በጣም ጠንከር ያለች እህት ናት። ባለቤቷን በጣም ታከብራለች። ከባሏ ጋር በጥሩ ሁኔታ መኖር ትችላለች። ሌላው ተስቢሩ على البلاء ከሙስሊም ሴት ልጅ ጠንካራ ሴት ሙስሊም መገለጫ አንዱ ተስቢሩ على البلاء وتزيدها ايمانا وتصون لسانها
አላህ ባመጣባት በላ አላህ ባመጣባት መከራ ሰብር ታደርጋለች። ይሄም በላ ደግሞ ይሄም ሙሲባ ደግሞ ኢማኗን ይጨምርላታል። ምላሷንም ከመጥፎ ነገር ትጠብቃለች። አላህ Subhanahu Wa Ta'ala ዘውጅ ባል ካልሰጣት አትቆጭም፣ አትጨነቅም። ይሄ እስኪሳካ ድረስ ወደ አላህ ሰዎችን እየተጣራች የሆነ ኸይር ስራ እየሰራች ሰብር አድርጋ ትቆያለች። ብሎም እንዲህ አይነት ችግር በሚፈጠርበት ሰዓት አላህ ለዳዕዋ አዘጋጅቶኝ ነው፣ አላህ ሰዎችን ለመርዳት ሰዎችን ለመጥቀም እኔን ለዚህ ነገር خصصوኝ ነው ትላለች። ወለሃ مريم أسوة حسنة يا مريم إن الله اصطفاك وطهرك واصطفاك على نساء العالمين يا مريم اقنتي لربك واسجدي واركعي مع الراكعين ይሄንን በምታደርግበት ሰዓት ይሄንን ባላጥታ ለረጅም ጊዜ በምትቆይበት ሰዓት አታዝንም አትተክዝም። በኸይር ነገር ቁርአን በመሐፈዝ ሐዲስ በመሐፈዝ ሰዎችን በማስተማር ጊዜዋን ታሳልፋለች አላህ እስኪያመጣላት ድረስ። ይሄንን ስታደርግ መርየምን ታስታውሳለች። አላህ መርየምን ምን ብሏታልና مريم هوي لا الله تازجي سججي ركوع أدرجي بلواتالنا يهن تستوثالش لا تحزن إن لم يرزقها الله الولد فليلا جديد مو صبر كسبر ومجلج عنده بالاجنيتا ليس تجني بالتكر الله سبحانه وتعالى صبر ستاتال تتهجسالش فالخير ما اختاره الله سبحانه وتعالى يمرت الله النجر مرتات الكبلالش ليش قال ستات صبر تادرجالش قال الله تعالى وعسى أن تكرهوا شيئا ويجعل الله فيه خيرا كثيرا عند النجر للتلو تشلالاتشو الله استولى بزو خير نجروش ያስቀም ያኖርበታል ይላልና ስንትና ስንት እህቶች ብዙ ልጆችን ሲወልዱ ኢማናቸው ደክሟል። ፈሳሩ همها ጭንቋ ሁሉ አላማዋ ሁሉ ልጆቿን ማብላትና ልጆቿን መቀለብ ሆኖ ኢማኗ የደከመ ስንትና ስንት ልጆች አሉ። وكم من اولاد صاروا نقمه ስንትና ስንት ልጆችም ደግሞ ተወልደው አባት እናቶቻቸውን ጀሃነም ያስወርዱ አረመኔም ይሆኑ ጋጠወጥም ይሆኑ ስንት ወንዶች አሉ። ስንቶች ናቸው ደግሞ ከማግባታቸው ፊት ዲናቸው ጠንካራ የነበሩ ካገቡ በኋላ ዲናቸው የተበላሸባቸው ባላቸው ሒጃባቸውን ያስወለቃቸው ብሎም ወደ ኩፍር የተጣራቸው ስንትና ስንት እህቶች አሉ። ስለዚህ ባል ብታጪ ለኸይር ነው፣ ልጅ ብታጪ ለኸይር ነው። إن وقع عليها بلاء كغضب زوج يهون ችግር ቢደርስባት ምሳሌ ባሏ ቢቆጣት ወይም አዳ ጎረቤቶቿ አዳ ቢያደርጓት ይሄ ሁሉ አላህ ወንጀሏን እንደሚያሰርዝላት በዚህ ታውቃለች። እስትግፋርም ታበዛለች። ወደ አላህ ስትጠራ ሰዎች እሺ ባይሏት ዳዕዋ ስታደርግ ተቀባይነት ብታጣ ታውቃለች። ان الخطا والتقصير منها بسبب ذنوبها ሰዎች ስመክራቸው ያልተቀበሉኝ እኔ ጋር የሆነ ወንጀል ስላለ ነው በማለት ራሷንም ትገመግማለች። ለሴቶች ለሰዎች የራሳቸው የሆነ ባህሪ ያላቸው ሰዎች ማለት አንቺ ማለት ሰዎች ማለት አይደሉም። አንቺ ማለት ደግሞ እነሱ ማለት ደግሞ አንቺ ማለት አይደለሽም። ሰዎች የራሳቸው አስተሳሰብ የራሳቸው አካሄድ አላቸው፣ የራሳቸው ተለምዶ ባህል አላቸው ከዲንጋ የማይጋጭ እስከሆነ ድረስ فهي تراعي ذلك የሰዎችን አስተሳሰብ የሰዎችን ባህሪ ትጠብቃለች። መጥፎ ባህሪ ያላቸው ሴቶችን በመታይበት ሰዓት አትበሳጭም፣ አትወራጭም። በል ተስቢሩ ወተህልም ትታገሳለች፣ ሰብር ታደርጋለች፣ ታሳልፋቸዋለች። ብሎም በባህሪዋ ትጠራቸዋለች። ተስቢሩ على الدعوه الى الله ወደ አላህ ዳዕዋ ስታደርግ ሰብር ታደርጋለች። ሰዎችን ወደ ጥሩ ስጠራና ከመጥፎ ስትከለክላቸው በጣም ሰብር ታደርጋለች። የራሷን አይብም ስታስወግድና ራሷን አደብ ስታሲዝም ለረጅም ጊዜ የጀመረችውን መጥፎ ባህሪ መተው ይከብዳት ይሆናል። ይህን ለመተው በሂደት ቀስ ያደረገች ወደ ሒጃቧ ወደ አኽላቋ ወደ ሙእሚኖች ወደ ጠንካራ ሴቶች መገለጫ በሂደት ቀስ ብላ ትመጣለች። በችኮላም ይሆን ነገር የለም፣ በአንዴ ጣሪያ ለድረስ የሚባል ነገር የለም። በልተንصح በልብ ሰዎችን ረጋ ብላ ትመክራለች። ራሷንም ቀስ አድርጋ ታሳማለች። አንድ ቀን 8 ሰዓት ተነስታ ላይ ለመስገድ የለባትም። ቀስ ብላ አንድ ቀን 10 ሰዓት እየተነሳች 9 ተኩል እየተነሳች በዚህ መልኩ ዒባዳዎችን ታጠናክራለች። ምሰራውን ስራ ሁሉ በትኩረት ነው ምሰራው። ቤቱ የሚገነባው ባንዴ ሳይሆን በሂደት ቆይት የተቆየ የታሰበበት የተጠናከረ መሰረቱ የተጠናከረ ነውና የሚገነባው። እንዲሁም ከጠንካራ ሙስሊም ሴት መገለጫ አንዱ በደስታ ጊዜ በድሎት ጊዜ በዓፊያ ጊዜ በሀብት ጊዜ ለጭንቁ ቀን ለአኺራዋ ወይም ደግሞ አዱንያም ላይ ያለች ሊደርስ ስለምችለው ችግር ታስብና ጥሩን ነገር ታስቀምጣለች። ብለውም ወይም ደግሞ በሌላ አገላለጽ ሁሌ አላህን በር ታንኳኳለች። አላህ ነብዩን ሰለላሁ ዐለይሂ ወሰለም ተዓረፍ ኢለላህ ፊ الرخاء ሐዲስ ላይ ነብዩ ከአላህ ጋር ተዋወቁ በደስታ ጊዜ አላህ በችግር ጊዜ ያቃቸዋል የመለውን ታውቃለች። لا تفكر لنفسها فقط እንዲሁም ከሙስሊም ሴት ከጠንካራ ሙስሊም ሴት መገለጫ ለራሷ ብቻ አይደለም የምታስበው፣ ለህዝቧ ታስባለች፣ ለወገኖቿ ታስባለች፣ ብሎም ከሁሉም በፊት ለቀብሯ ታስባለች፣ ብሎም ከዚህም በፊት ለአላህና ለዲን الاسلام ታስባለች። ሙስሊሞችን ሁሉ ትካድማለች። وافعلوا الخير لعلكم تفلحون ብዙ ኸይርን ስራ ስሩ ሰላምን ታገኛላችሁ ይላልና አላህ Subhanahu Wa Ta'ala። እንዲሁም ጠንካራ ሙስሊም ሴት መገለጫ አንዱ
በየቀኑ ቀን ባለፈ ቁጥር ሰዓት ባለፈ ቁጥር ኢማኗ ይጨምራል ዒልሟ ይጨምራል ለአላህ Subhanahu Wa Ta'ala ያላት ክብር ይጨምራል አደቧ ስነ ምግባሯ አኽላቋ ይጨምራል ዳዕዋ ላይ የምታበረክተው አስተዋጽኦ አመት በሄደ ቁጥር ዒልሟ በጨመረ ቁጥር እንዲሁም ለዲን የምታደርገው ነገር እየጨመረ ይሄዳል ከአላህ ያላት አኽላቅ በሙሉ ሰላቷ ሰደቃዋ ዝክሯ ሒፍዝ ለቁርአን ያላት ቁርአን በየቀኑ የምታነባው ፐሬድ ሁሉ እየጨመረ ይሄዳል ባለፈው አመት የነበራት አኽላቅ ባለፈው አመት የነበራት ዕውቀት ዘንድሮ ምሱ አይደለም በጣም ትጨምራለች ሁሌም ወደ አላህ እየገሰገሰች እንደሆነ ጠንቅቃ ታውቃለች ምን ጥሩ ነገር አስመዘገብኩኝም ትላለች لأن الله قال لمن شاء منكم أن يتقدم أو يتأخر وكما قال صلى الله عليه وسلم لا يزال قوم يتأخرون حتى يؤخرهم الله نسأل الله السلامة والعافية رواه مسلم አንዳንድ ሰዎች ከኸይር ስራ ወደ ኋላ ከመዘናጋት ከመቆየት አይቦዝኑም አላህ እስኪያቆያቸው ድረስ ይላሉ ረሱሉ ሰለላሁ ዐለይሂ ወሰለም ስለሆነም ወንጀል መተው እንዳለባት ካወቀች ዛሬ ነው የምትተው መልካም ስራ መስራት እንዳለባት ካወቀች ዛሬውኑ ነው የምትሰራው شعارها ربنا اغفر لنا ولإخواننا الذين سبقونا بالإيمان ولا تجعل في قلوبنا غلا للذين آمنوا ربنا إنك رؤوف رحيم كل في لفيتوا أسكمتاو متهد عندي قرآن አንቀጣለ ምን የመነው ጌታችን ሆይ ማረን ካሁን ቀደም ለነበሩ ከኛ በፊት ላለፉ ሙስሊሞችም ማራቸው ولا تجعل في قلوبنا غلا للذين آمنوا በአንተ መንገድ አምነው ቀጥ ብለው ያሉ ሰዎችን ቀልባችንን እንዲጠላ አታድርግ ሁሉንም ሙስሊም እንድንወድ ጠንካራ ሙእሚኖችን እንድንወድ አድርገን ربنا አንተ ጌታችን ሆይ ሩህሩህና አዛኝ ነህ ያለች ሁሌ ይሄን ነገር ታስታውሳለች እንዲሁም እሷ ጋር ካለው ለውጥ በየጊዜው ካዳበረችው ለውጥ የሚያውቁት ነገር ሁሉ ወይም ደግሞ መናገር የቻልነውን ነገር ሁሉ መናገር እንዳሌለባት ታውቃለች አንዳንድ ቦታ ላይ መባል ቢባል የሚያምር ነገር ሌላ ቦታ ላይ እንደማያምር ታውቃለች አንዳንድ ቦታ ላይ ሲደረግ የሚያምር ሌላ ቦታ ላይ እንደማያምር ታውቃለች ከሁሉም ሰው እንደ ሁኔታው እንደ በሳልነቱ እንደ አኽላቁ ከሰዎች ጋር ትግባባለች ወንጀል እስካልሆነ ድረስ ከዚህ ማለት የተፈለገው ምንድነው መላሷን ተጠነቀቃለች አላህ حرام ያደረገባትን ነገር ብቻም ሳይሆን ጥሩም ሆኖ መናገር ያለባት ቦታና ጊዜ ላይ መርጣ ትናገራለች فإن المجالس أمانة فهي تحفظ قول الله تعالى إن السمع والبصر والفؤاد كل أولئك كان عنه مسؤولا በተቀመጠችበት በሄደችበት በመጣችበት መላሷን አሰነዘረም ጆሮዋን ለመጥፎ ነገር አደቅንም ቀልቧንም ደግሞ መጥፎ ነገር አስሞላውም ለምን አላህ Subhanahu Wa Ta'ala ብሏልና ጆሮ መላስ እንዲሁም ልብ አላህ ዘንድ Subhanahu Wa Ta'ala ትጠየቃላችሁ ስለሱ ብሏልና በመላሷ መጥፎ ነገር አይገኝም እንዲሁም በልቧም በጆሮዋ አላህን Subhanahu Wa Ta'ala ሁሌ ትጠይቀዋለች ጽናትን እንዲሰጣት አላህ Subhanahu Wa Ta'ala ኢማን ላይ እንዲያጸናት መፈን ወደ ኋላ መመለስ እንዳያጋጥማት እስቲቃማ እንዲኖራት አላህን ትጠይቀዋለች ዚያዳ የኢማንንም አላህ እንዲጨምርላት አላህን ትጠይቀዋለች ይስአሉላህ አን ይጀድዱ الإيمان في قلوبكم አላህ Subhanahu Wa Ta'ala ቀልባችን ውስጥ ኢማንን እንዲያጠነክረው አላህን Subhanahu Wa Ta'ala ጠይቃለሁ ልቧ ውስጥ በየጊዜው ኢማኗን ትኮተኩታለች ኢማኗን ታጠናክራለች እንዲሁም ልጆቿ ልብ ውስጥም ባለቤቷ ልብ ውስጥም በልቤተሰቡ ውስጥ ሁሉ ኢማን እንዲጠናከር ታደርጋለች ይሄን ለምንድን ነው የምታደርገው የቤት እመቤት የቤት ኃላፊ እስከሆነች ድረስ የቤቱ ግንባታ መሰረቱ እንዲጠናከር ታደርጋለች የቤቱ ደግሞ መሰረቱ ጠንካራ እስከሆነ ድረስ ቤቱ አይናደም ወይም በሌላ አገላለጽ እሷ ጥሩ እስከሆነች ድረስ የቤቱ ሰው ሁሉም ጥሩ ይሆናል كما قال الله فمن أسس بنيانه على تقوى من الله ورضوان خير أم من أسس بنيانه على شفا جرف هار فانهار به في نار جهنم نسأل الله السلامة والعافية ودا أخيرا ودا الله ودا جنة ميقربات سرا هلو كمسراتو يمتا لأخيرا وطرو طرو نگروچن ታስቀድማለች ብሎ አንዳንዴ ኢማኗ በጣም ሲጠናከር ሁለት ቆንጆ ልብሶች ካሏት ከቆንጆች መሃል የበለጠ ቆንጆ የሆነውን የመረጠች ለምስኪን ትሰጣለች ሁለት ጥሩ አይነት ምግቦች ካሉ የበለጠ ጥሩ አይነቱን ምግብ ለአኺራዋ ታስቀድማለች አላህ Subhanahu Wa Ta'ala ጀነትን አታገኙም ምን እስካልሰጣችሁ ምትወዱትን እስካልሰጣችሁ ድረስ ብለዋልና ሌላው በመሰራው ስራ ሁሉ የአላህን ፊት ነው የምትጠብቀው እስላማዊ ስነ ምግባሮችንም ትጠብቃለች እስላማዊ አዳቦችንም ትጠብቃለች ከሰዎች ጋር ያደረጉላትን ውለታ በተአምር አትረሳም ሰዎች የዋሉላትን ውለታ በተአምር አትረሳም ወትክሪሙል ከቢር ትልቅ ሰውን ታከብራለች ወተعطف على الصغير ለትንሹ ታዝነለታለች ትራራለታለች
ጥመት ላይ ከነበረች ከጥመት ወደ ጥሩ ኢማን ያመጣትን ሰውም በተአምር አትረሳውም ሁሌ ዱዓ ታረግላታለች ውለታዋንም ትመልስላታለች ቃለ ሰለላሁ ዐለይሂ ወሰለም ሰዎችን ያላመሰገነ ሰው አላህን አያመሰግንም የሚለውን ጠንቅቃ ስለምታውቅ ነዓም ያንዳንዱን ስራ በመሰራበት ሰዓት ለአላህ Subhanahu Wa Ta'ala የአላህን ፊት ተፈልጎ የተሰራ እስከሆነ ድረስ አላህ Subhanahu Wa Ta'ala በረካ እንደሚጨምርበት ያማረ እንደሚሆን ፍሬያማ እንደሚሆን ጠንቅቃ ታውቃለች እንዲሁም ከዚህ ጎን ለጎን የትኛውም ስራ ማንኛውም ስራ የአላህ ፊት ተፈልጎበት የአላህ ውዴታ አኺራ ተፈልጎበት ካልሆነ የተሰራው ሁሌም ባለቤቱን የሰራውን ሰው ያዋርደዋል ዝቅ ያደርገዋል ይበላሻልም ከሳሪም ይሆናል ልክ ቃሩን አለይሂ ለዓነቱላህ በሀብቱ በቅንጦቱ ሲቀናጣ አላህ ወደ ምድር እንዲሰጥም እንዳደረገው ሁሉ በኩራት ወደ ሰዎቹ ወጥቶ ነበር ይሄን አላህ ተበቀለውና እስከ ቂያማ ቀን ድረስ ወደ ምድር እንዲሰጥም አላህ አደረገው አዩቱል ኡኽት የራስሽ ውበት እንድትደነቂ በራስሽ እንዳያደርግሽ አላህ በተፈጥሮ ውበት አስውቦሽ ከሆነ ወይም ደግሞ በሰው ሰራሽ ውበቶችም በሌሎች መጋገጫ መዋቢያ ነገሮችም ተዋይበሽ ወደ ሰዎች አትሄጂ ከሄድሽም ደግሞ ራስሽን ከፍ አታድርጊ አላህ Subhanahu Wa Ta'ala ራሱን ከፍ የሚያደርግ ሰው የራሱን ምንነት የማያውቅ ሰው ራሱን ከሌሎች ትልቅ አድርጎ የሚያይ ሰው አላህ Subhanahu Wa Ta'ala እንደሚያዋርደውና እንደሚያሳንሰው ልትረሺ አይገባሽም እንደሚያሳንሰው ልትረሺ አይገባሽም እንደሚያሳንሰው ሌላው የሙስሊም ጠንካራ ሙስሊም መገለጫ እስላማዊ አዳቦችን ተጠብቃለች በሁሉም አጋጣሚ በሁሉም ቦታ ቤት ውስጥም ባላት እንዲሁም ደግሞ ከባሏም ጋር ባላት ግንኙነት ከሰዎችም ጋር ባላት ግንኙነት እስላማዊ አዳቦችን ተጠብቃለች መንገድም ስትሄድ እንደዚሁ ጠንካራ ናት ኮስተር ብላ አንገቷን ደፍታ የመንገዱን ጥግ ይዛ ትሄዳለች መስጂድም በምትሄድበት ሰዓት እንደዚሁ ጠንካራ ናት የመስጂዱን ንጽህና ተጠብቃለች መቆም ያለባት ጋር አትቆምም ሰዎችን የሚረብሽን አይነት ተሰሩፍ እንቅስቃሴ ምንም አታሳየም ወማዓ አውላዲሃ ከልጆቿም ጋር አደብን ትጠብቃለች የእስላማዊ ስነ ምግባርን አሁን ባለንበት ዘመን ለሰዎች ቁርአን መስላ ራስዋን ታሳያለች ወረቀት ላይ ብቻ ሳይሆን ቁርአን ለሰዎች ልናስረዳቸው የሚገባው በራሳችን በአኽላቃችን በስነ ምግባራችንም ጭምር ነው በምድር ላይ ያለውን የሰዎችን ቆሻሻ ባህሪ አስቀያሚ ጸያፍ ስነ ምግባርን በመተውም የለቲ ذكر الله مواصفتها في القرآن ይህቺ ሴት ብሎ ማለት በተቀሎ አላህ Subhanahu Wa Ta'ala መገለጫዋን ቁርአን ላይ እንዲህ ብሎ የገለጻት ናት ሙስሊማትን ሙእሚናትን قانتات تائبات عابدات سائحات الله سبحانه وتعالى للنبي صلى الله عليه وسلم ሴቶች መልስ ሲሰጥ አላህ ለነብዩ የተሻሉ ሴቶችን ሊሰጣቸው ይችላል ሙስሊማት የሆኑ እጅግራቸውን ለአላህ የሰጡ ሙእሚናት የሆኑ ቀልባቸውን በሙሉ ለአላህ የሰጡ ቃኒታት ለአላህ ተገዥ የሆኑ ታኢባት ትንሽም ትልቅም ወንጀል እስሩ ወዲያ ወደ አላህ የሚመለሱ ዓቢዳት በጣም ዒባዳ ላይ ጊዜያቸውን የሚያሳልፉ ሳኢሓት የተለያዩ ዒባዳ አይነቶችን የሚያዘወትሩ ጾም ሊሆን ይችላል ሌሎችም ዒባዶችን የሚያዘወትሩ ናቸው ይላል መልካም ስራ ማብዛት ኢማንን እስልምናን ውስጥ ላይ ማጠናከርና በውጫዊ ባህሪም ገጽታ ማሳየት ሁሌ ተውበት ማብዛት ዒባዳ ላይ መጠናከር ጾምን ማዘውተር ይሄ የተከክለኛ ሙስሊም እናት የተከክለኛ ሙስሊም እህት የተከክለኛ ሙስሊም ሴት ወይም ደግሞ ምስት መገለጫዎች ናቸው نعم ينلو لتاقي لتتقبري يقبل أمة الله تلتزم بشرائع الله ونتنيا يا الله بهريا ونتنيا ومسلم سيف يا الله ان شريعات تكبارا ويتادر قالش الله يسطاتن ያዘዛትን ነገር ሁሉ ወዳ ትቀበላለች ወንድ ሒጃብ ለምን አያደርግም እኔ ለምን አደርጋለሁ ወንዶችን ለምን አልጨብጥም ወንዶች ለምን ሴቶችን አይጨብጡም እንዴ ነገር ውስጥ አትገባም አላህ Subhanahu Wa Ta'ala ያዘዛትን ቀጥ ብላ ትታዘዛለች ባሏ እሷን መቆጣጠር እንደሚችል ታምናለች ትቀበላለች فالأخت الملتزمة أمة الله عبدة الله يا الله باريانا إذا جاءها الأمر كما قال تعالى الله Subhanahu Wa Ta'ala ምንም ይዘዛት ምን ትንሹ ሒጃብ ከትንሹ ሒጃብ ጀምሮ ነዓም ደካሞች ዘንድ ሙናፊቆች ዘንድ አላህ Subhanahu Wa Ta'ala ከኸይሩ የነፈጋቸው ሰዎች ሒጃብን ሴት ልጅ ማድረግ ትልቅ ነገር ሊመስላት ይችላል ዘፈን ከማድመጥ መቆጠብ حرام ነገር ከማየት መቆጠብ ከባድ ነገር መስሎ ሊታያት ይችላል አጅነቢ ጋር ከመተሻሸትና ከአጅነቢ ራስን አክብሮ መኖር ከባድ ነገር መስሎ ሊታያት ይችላል አላህ Subhanahu Wa Ta'ala ከሰው ልጆች ነፍሳቸውን ገዝቷል ኢነ ሰላቲ ወኑሱኪ ወመሕያየ ወመማቲ لله رب العالمين ህይወታችን በሙሉ ለዓለማቱ ጌታ ነው ስለሆነ ከዚህ የበለጠ ነገርን አላህ ቢጠይቃት ሙስሊም ሴት ምን መሆን እንዳለባት አላህ Subhanahu Wa Ta'ala ሱረቱ አሕዛብ 36ኛው የቁርአን አንቀጽ ላይ ምን ይላል وما كان لمؤمن ولا مؤمنة إذا قضى الله ورسوله أمرا أن يكون لهم الخيرة من أمرهم
ለሙእሚን በአላህ ላመነች ሴትና በአላህ ላመነ ወንድ አይገባቸውም፣ መብትም የላቸውም። ኢዛ ቀደ አላሁ ወረሱሉሁ አምራ አላህና መልእክተኛው አንድ ነገር ከወሰኑ ካዘዙ አንየኩነ ለሁሙል ኺያራ ምርጫ መርጠው በመረጡት ሊሄዱ አይገባቸውም። አላህና ረሱሉ ያዘዙትን ነገር የመታዘዝ ግዴታ ነው ያለባቸው። የርሐሙላሁ ኒሳአል አንሳር አይሻ ደግሞ ምን ትላለች? የአንሳር ሴቶችን አላህ ይዘንላቸው። ለምን አያት ሒጃብ አድርጉ የሚለው የቁርአን አያ አንቀጽ ሲወርድ ልክ ሄደው ማቅረሚያቸውን አምጥተው ሰንጥቀውት በሱ ተጠቅልለው ፊታቸውን ሸፍነው መጡ ትላለች አይሻ። ይሄን ያክል በፍጥነት አላህ ያዘዛቸውን ይታዘዙ ነበር የድሮ ሙስሊም ሴቶች፣ በሰሃባ ዘመን የነበሩ ሴቶች። አንቺም እንደነሱ ትሆኚ ዘንድ ይህችን መልእክት ያብዝሻለሁ። ቀጥተኛ የሆነች ሙስሊም ሴት እውነተኛ ሙስሊም ሴት አላህ ያዘዛትን ትሰማለች፣ ወዲያው ወደ ተግባር ትለውጠዋለች። አይ ሰምቻለሁ ትልቅ ስሆን ሳገባ ሳረጅ ምናምን ያለች ጊዜዋን አታሳልፍም። ያ አዩሃ ነብዩ ቁል ሊአዝዋጅከ ወበናቲከ ወኒሳኢል ሙእሚኒን ዩዝኒነ ዐለይሂነ ሚን ጀላቢቢሂን አንተ ነቢይ ሆይ ለምስቶችህ ለልጆችህ ለሙእሚን ሴቶችን በላቸው ሰውነታቸውን በጅልባባቸው እንዲሸፍኑ ንገራቸው። መላ ሰውነትን በሚሸፍነው ጅልባብ ሁና ተቆሉ اللهم سمعا وطاعة فتقوم إلى ملابس التبرج فتحرقها أو تجعلها لبيتها ولزوجها ثم تلبس حجابها. ይሄን የቁርአን አንቀጽ ልክ ስትሰማ سمعا وطاعة ጌታዬ ሆይ ሰምቻለሁ ይሄው ደግሞ ታዘዛለሁ በማለት ራቆት ሚያስኬድ የነበረን ልብሷን ወይም ደግሞ በተለምዶ ሰዎች ሒጃብ ሚሉትን ሒጃብ ያልሆነ ልብሷን ወደዛ በመጣል መላ ሰውነቷን ሚሸፍናትን ልብስ ታመጣለች። ይሄሳ እስላምን ሚያስተች ሙስሊም ሴትን አይሻን ፋጢማን ሚያስተችን ልብስ ደግሞ ወደዛ አቃጥላው ወይም ደግሞ ለቤት ለሌላ ነገር መገልገያ አድርጋው ሙሉ ልብሷን ትለብሳለች። ይህን በመታደርግበት ሰዓት ካሁን ቀደም ራቆቷን ተገላልጣ ስትሄድ ያቋት የነበሩ ዝም ሊሏት አይችሉምና እቺ ኋላ ቀርናት በሚሉ ሰዓት ምን ልትል ይገባታል? ነዓም እኔ ከሙጅሪሞች ኋላ ቀር ነኝ፣ ከሙጅሪሞች ከንቢባዮች ከጋጠ ወጦች ወደ ኋላ ቀርቼ ወደ አላህ ግን እየገሰገስኩኝ ነው። ወደ ኋላ ቀረች ደግሞ ካሉ አዎ እኔ ወደ ኋላ የቀረሁት ወደ ጀሃነም ከሚሄዱ ሰዎች ነው ትላቸዋለች። ቀደሜን ካሉ ደግሞ ነይ ከኛ እኩል ሂጂ ካሉ ደግሞ ላ እናንተ ሳታቁ በሌላ በኩል ወደ ጀነት ቀድሜያችኋለሁ እየሄድኩኝ ነው ትላለች። እቺ ታከራለች ካሏትም አዎ ጠንካራ ሰው ጀግና ሰው ሁሌ ማድረግ ያለበት ያመነበትን ነገር ካላከረረ የሆነ ስኬት ላይ አይደርስምና እኔ አላህ ቁርአን ሐዲስ ላይ ያዘዘኝን ነገር ሁሉ አከረዋለሁ። አዎ እናንተ ማክረር በሉት እንጂ እኔ በሚገባው መልኩ እየተወጣው ነው ትላቸዋለች። እቺ ታጠብቃለች፣ እቺ አክራሪናት፣ እቺ ያልሆን መሆን ያለበትን ነገር ይዛ የሙጥኝ ትላለች ካሉም አዎ እኔ ከሂጃቤ የሚበልጥ ነገር የለም ትላቸዋለች። እንግዲህ መልስ በሰጣት ቁጥር ሰዎች ሊጥሏትና ቀልቧን ሊሰብሩ በመከሩ ቁጥር ሁሉ ትላቸዋለች አና ሙስሊማ እኔ ሙስሊም ነኝ፣ ሙስሊም እስኮንኩኝ ድረስ ሁለመናዬም ሙስሊም መሆን አለብኝ ትላለች። ይህ ሙስሊም እህት ከመገለጫዋ አንዱ አቅል መኖር ብቻ አይደለም፣ አእምሮዋ አቅሏ በሰል ያለ ነው፣ አስተሳሰቧ በሰል ያለ ነው። ማንንም አትበድልም። ሰዎች እንኳን ቢበድሏት የበደሏት ሰዎችን ይቅርታ ትጠይቃለች፣ የበደሏት ሰዎችን ታስተምራቸዋለች፣ ጥሩ ትውላቸዋለች። የሰዎችን ሐቅ አትነካም። ሐቅን ካየች ትክክለኛው መንገድ አቋም ካወቀችው በኋላ ሰዎች እንዲህሉኛል ወይም ደግሞ እንዲህ አይነት ጥቅም ያመልጠኛል ብላ ለነገ ለከነገ ወደ ብላ አታቆይም። إذا قرأت القرآن ለዚህም ይረዳት ዘንድ ቁርአን ጓደኛዋ ነው ብለናል። ከጠንካራ ሙስሊም መገለጫ አንዱ ቁርአንን ትቀራለች። ብዙም ሙስሊም ልትቀራ ትችላለች። የዛሬ የኛዋ ሙስሊም ወይም ደግሞ ይህን መልእክት መገለጫዋ አድርጌ ያሰብናት ያለችው እህት ግን ቁርአንን በምትቀራበት ሰዓት قرأت በተደብር በማስተንተን በማልቀስ ትቀራለች። ከዛም ትሰረበታለች፣ ትረዳዋለችም። ይሄን አላህ ያዘዘውንም ነገር ወደ ተግባር ትቀይራለች። وصارت قرآنا يمشي على الأرض ራሷ ቁርአን ውስጥ ያለውን ነገር መላ አካሏ ላይ ሰውነቷ ላይ በመተግበሯም ምድር ላይ በግሩ የሚሄድ ቁርአን ሆና ቁጭ ትላለች። الأخت الملتزمة እንዲሁም ጠንከር ያለች ሙስሊም እህት إذا قرأت سورة الغاشية أو سمعتها والله يقول أفلا ينظرون إلى الإبل كيف خلقت وإلى السماء كيف رفعت እንዲህ አይነት እንድናስተነትን የሚያደርጉን የቁርአን አንቀጾችን ባነበብንበት ሰዓት أخذت من الإبل صبرها ልክ ግመልን አያዩም እንደ የሰው ልጆች እንዴት እንደተፈጠረች፣ ሰማይን አያዩም እንዴት ከፍ እንዳለች ወዘተ እንዲያን ነገሮችን በሚያዩበት ሰዓት ግመልን አላህ ፈጥሯታል። እንዴት አድርጎ ነው አላህ Subhanahu Wa Ta'ala የፈጠራት?
ከሷ አንድ ነገር ልማር ይገባኛል እንደ ግመል ታጋሽ ልሆን ይገባኛል ብሎም ከሷ የበለጠ ታጋሽና አንካራ ልሆን ይገባኛል በዲኔ ጉዳይ ሰማይ እንዴት ነው የፈጠራት እንደ ሰማይ አርቄ ላስብ ይገባኛል እንደ ሰማይ ንጹህ ልሆን ይገባኛል ቀልቤንና ስራዬን መዝገቤን ከመጥፎ ነገር ላጸዳ ይገባኛል ومن الجبال قوتها وثباتها ተራራን አላህ እንዴት ነው የፈጠራት ሱብሃንአላህ እኔም ከተራራ የሆነ ባህሪ መውሰድ አለብኝ ጥንካሬ እንደ ተራራ ዲኔ ላይ ጠንካራ መሆን አለብኝ መጽናት አለብኝ ምድርን ደግሞ እንዴት ነው የዘረጋት ለሙእሚኖች እንደሷ መተናነስ ራሴን ዝቅ ማድረግ ጸባዬን ለስለስ ያለ ማድረግ አለብኝ ትላለች ተተአመሉ ወተደበሩ القرآن ቁርአንን ሁሉንም በዚህ መልኩ ራሷን የገመገመች ራሷን ያስተነተነች ስለ ጀሃነም ሲነሳ ያለቀሰች ስለ ጀነትም ሲነሳ እንደዚሁ የተኛውን መልካም ስራ ነው የሰራው የልጅ ራሷን ትገመግማለች الله سبحانه وتعالى ያዘዛትን ሁሉ ስታዘዛለች ሒጃቧን الله سبحانه وتعالى መስፈርት ነብዩ ዑለሞች ባስቀመጡት መስፈርት መልኩ ልባሷን በሙሉ ትለብሳለች حرام አይደለም በራሱ ዚና በራሱ ጌጥ አይደለም الله ባዘዘው መልኩ የተሟላ ልብስን ትለብሳለች الله ካዘዘው ነብዩ ካዘዙት የልብስ መስፈርት አንዱ ምን እንደሆነ ታውቃለች ቅርጽን የሚያሳይ መሆን የለበትም ስስ መሆን የለበትም ውስጥ ያለውን የሰውነት አካልን የሚያሳይ መሆን የለበትም እንዲሁም ከወንዶች ጋር የሚያመሳስል መሆን የለበትም ካፊር መምሰል የለበትም ወለይሰ ዚነተን ፊ ነፍሲሂ በራሱ መልክ ወይም ደግሞ በራሱ ማራኪ በራሱ ጌጥ የሚያብለጨልጭ መሆን የለበትም መልኩ ሰዎችን ከሩቅ የሚጣራ ልብስ መሆን የለበትም فإن تلك الألوان زينة في نفسها በራሱ ከሩቅ ሰዎችን የሚጣራ ከሆነ ራሱም ጌጥ ነው እንጂ ሒጃብ አይባልም ወሲፈ ሱረቱል አሕዛብ ላይ ያለውን አንብባ እስላማዊ ሒጃብን ታደርጋለች ሌላው የሙስሊም እህት ከመገለጮች መሃል አንዱ ራሷን ታከብራለች عفيفة كما تفو نقر هلو ترقالج وبارة وليست ثرثارة أبات الناتوان تاكبرالج ياقنيتشو نقر الله هيدا أتزدفكم كبيتوا ستوتا ودقرا ودقن يستزورم كوندوشقا على اسفلاقي هونن وري أتاورام عينوان تبر تادرقالج ملاسوان يزد تادرقالج بلوم ملاسوان بيت اسكمتاو تيدالج بيت متتا كبالوا كوندموچوا غانجي أتاورام كبيتوا كلي أتوتام بيتنو متنورو يالا اسفلاقي مكنيات أتوتام الله سبحانه وتعالى عرفاتشو ቁጭ በሉ ብሏልና ከመጥፎ ሴቶች መገለጫ ያለ በቂ ምክንያት አስሬ ውጥተገብት ያለች ምትውል ሴት ናትና ሁሌ በከቤት መውጣት ካለባትም ሙሉ ሒጃቧን ለብሳ ነው የምትወጣው እንጂ ዝም ብላ እንደፈለገች እዚህ ጋር ነው ሜደው ያለች ራቆቷን አትሄድም ሒጃቧን በምትለብሰው ሰዓት ዒባዳ እንደሆነ ታውቃለች እንጂ አዳ አይደለም አላህ ስላዘዛት ሒጃብ ብሎ ማለት ፊትን መሸፈን ብቻ ሳይሆን አኽላቅንም ስነ ምግባርንም ጭምር ነው الله سبحانه وتعالى دين الإسلام ملو أدرقو عند فتروا سيتنم اندزيه ملو دين الإسلام عند التقبر عزواتها لنا الله سبحانه وتعالى هون يالون تولد قتلوا يالون تولد عند التبك عند التنكباكب الله سبحانه وتعالى عزواتها نعم تولدون استكاكلا بالله ورسوله صلى الله عليه وسلم من قد عند تصدق حلافتنا عند طالبات الله تاقنا ይሄንም ሐላፍትና ትወጣለች አባት እናቶቿን ትንከባከባለች ለነሱም ክንፏን ዝቅ አድርጋ ታዝነላቸዋለች ለባሏ ታከብራለች መጀመሪያ እንዳሳለፍነው ራሷን ያከበረችና አፊፋ ከመጥፎ ነገር ያራቀች ናት ሙስሊም እህት ብሎ ማለት ሐያ መገለጫዋ ነው አይናፋርናት ለይሰት بجريئة ولا رجل في النساء እንዲሁም እንደ ወንድ የሚያደርግም ባህሪ የለባትም አለባበሷም አነጋገሯም ሴት ነው የሚመስለው ሴት ናት የሴት መገለጫዋ አይናፋርነቷ ነው كغافل كزنقو سووش دا كهوني تشلي الله انت استاوسالج الله سبحانه وتعالى ودمي ودوم نقر سووش انت استاوسالج الدنيا اتسقبقبم بيسوان بميكباب بساعتي نبي صلى الله عليه وسلم بيت يستاوسال من ماينات قشاشا في الموج متايوبتم نقر يلم فوتو يلم بيتو علي يموزيكا كاسيتوشم اينوروم كنتوتم ايستوالبتم بيتوا كبيتوام ستوتا ودمت فو نقر اينوان اتسانزرم الله سبحانه وتعالى ብዙ ነገር አዟት እንዳልሰራች በማወቅም ብዙ ነገር ከልክሏት እንዳልተከለከለች በማወቅም ሁሌ ራሷን ትወቅሳለች ሁሌ ራሷን ትተቻለች ሁሌም ተውበትን ታደርጋለች ሌሎች ሰዎች በጥሩ ታያለች ራሷን ጥሩ አድርጋ ሌሎችን መጥፎ አያደርግም ራሷን ጥሩ አድርጋ ሌሎችን ሰዎች በመጥፎ አታየም ይልቁንስ በተቃራኒው ራሷን መጥፎ ሰዎችን ጥሩ አድርጋ ታያለች تعلم ان الخطا لا يكون صوابا بحسن النيه ሰዎችን ደግሞ ማስቀየምን በጣም ትጠነቀቃለች አውቃም ሆነ ሳታቅ ምክንያቱም እሷ ሳታቅም ብታደርግ ሰዎች አውቃ ያደረገች አርገው ስለሚያዩባት ንያሽ ጥሩ ቢሆንም ስራሽ መጥፎ ከሆነ ጥሩ ንያ መጥፎን ስራ ጥሩ እንደማያደርገው ጠንቅቃ ታውቃለች መጥፎ ስራን ደግሞ ጥሩ ንያ እንደማያስተካክለው ታውቃለች ሁሉም ንያዋም ተግባሯም ሁሉም ነገሯ ምንድነው ወደ አላህ Subhanahu Wa Ta'ala ይጣራል መጥፎ ስራን ከመስራትም መጥፎ ሐሳብ ከማሰብም አላህ ይጠብቅሽ ወደ ሰላት በምትቆምበት ሰዓት መልካም ስራዬ ይሄ ነውና ትልቁ ከጀሃነም ስቃይ መውጫዬ ከተውሂድ በኋላ ይሄ ነው ብላ
ሰላቷ ላይ በጣም ትጠናከራለች። قالت اللهم ان الذنب كبير መልካም ስራ በሰራች ቁጥር ሁሉ ያ ረቢ ወንጀሌ እኮ ከዚህ ይበልጣል፣ የኔ ስራ በጣም ትንሽ ነው፣ ካንተ ረህመት የበለጠ ምንም የለኝም ያለች ከስራዋ ጎን ለጎን የአላህን ረህመት ታስታውሳለች። ይሄም ሲባል ደግሞ ሙስሊም እህት ሁሌም ተጨንቃ ሁሌም ተጠባ ትኖር ማለት አይደለም። ባለትዳር ከሆነች ከባሏ ጋር እንደፈለገች መዝናናት፣ እንደፈለገች መጫወት፣ እንደፈለገች መሳቅ በዲን الاسلام ሸርጥ መሰረት ትችላለች። ካልሆነችም ባለትዳር ካልሆነችም ከእህቶቿ ከወንድሞቿ ጋር ቤት ውስጥ በምትሆንበት ሰዓት አላህ በፈቀደው መልኩ እንደፈለገች መሆን ትችላለች። ከሰዎች ጋር መደሰትም ሰዎችን ማስደሰትም ትችላለች። ባለትዳር ከሆነች ባሏ ከውጪ ሲገባ ከጎኑ ትቀመጣለች። ማስደሰት የምትችልበትን ነገር ሁሉ ታደርጋለች። የፈለከውን እዘዘኝ አደርግልሃለሁ፣ የፈለከውን ጠይቅ አሁን አመጣልሃለሁ ትለዋለች። ሐሳብ ላይ ከሆነ ሐሳቡን ትረዳዋለች። ደስታ ላይ ከሆነ ደስታውን የሚያቆሽ ነገር አትሰራበትም። ባለቤቷ ጀነት መግባት የምትችለው ባለቤቷ ከወደዳት ካስደሰተችው፣ ጀሃነም የምትገባው ደግሞ ባለቤቷን ካስቀየመች እንደሆነ ስለምታውቅ فالاخت الملتزمه تعرف حق الله وحق الزوج ትክክለኛ ሙስሊም እህት የአላህን ሐቅ ታውቃለች፣ የባሏን ሐቅ፣ የእናቷን ሐቅ፣ የወንድሞቿን፣ የጎረቤት ብሎም የሙስሊሞችን ሁሉም ሐቅ ጠንቅቃ ታውቃለች። የሁሉንም ሐቁን መልሳ ትሰጠዋለች። ትልቁ ሐሳቧ ትልቁ ጭንቋ መልካም ስራ ማብዛት ነው። መልካም ስራ ሐሰናትን መሰብሰብ ነው። ገንዘብንና መልክን ውበትን መሰብሰብ አይደለም። የቤት ዕቆችን መሰብሰብ አይደለም። ይሄ ሁሉ የዱንያ ጥቅም ነው። ጥላው ትሄዳለች። ትልቁ ሐሳቧ ትልቁ ጭንቋ መልካም ስራን መሰብሰብ ነው። ለምን ነብዩ ሰለላሁ ዐለይሂ ወሰለም ገንዘብ የሚያመልክ ሰው ጠፋ ጉዱ ፈላ፣ ውበትን የሚያመልክ ሰው ወርቅ የሚያመልክ ሰው ጠፋ ጉዱ ፈላ የምለውን ታስታውሳለችና አልመቅሱዱ ረሱሉ ሰለላሁ ዐለይሂ ወሰለም በጥቅሉ ያዘዟትን ሁሉ ስትታዘዝ የከለከሏትን ሁሉ ስትከለከል አጅር እንደምታገኝና ሰዎችንም ባስደሰተች ቁጥር አጅር እንደምታገኝ ታውቃለች። ዛሬዋ ከትናንቷ ይሻላል፣ ዘንድሮዋ ከአምናዋ ይሻላል። ይቀጥለው ዓመት አላህ ካኖራት ደግሞ የበለጠ ትልቅ ለውጥ እንደምታመጣ ታውቃለች። አልኸይሩ ሚንሃ ማእሙል ሁሉም ሰዎች ከሷ ኸይርን ይጠብቃሉ። ሁሉም ሰዎች ደግሞ እሷ አደጋ አታደርስብንም ብለው ያምኗታል። ሁሌም በችግርም በመከራም በስቃይም ጊዜ ዲኗ ነው፣ አኽላቋ ነው። ከጊዜዎች ጋርና ከሰዎች ጋር አትገለባበጥም። አላህን ሁሌም ትፈራዋለች። ስትለብስ መካከለኛ ልብስ ነው የምትለብሰው። ስትሄድ አይታ ነው የምትራመደው። ንጽህናን የምትጠብቀው ውበቷ ደግሞ ንጽህናን መጠበቅ ነው። ሰውቱሃ ኸፊድ ድምጿም ዝቅ ያለ ነው። ጠረፉሃ ገዲድ አይኑሃም ሰበር ያለ ነው። መጥፎ ነገር አታይም። ድምጿን ጮክ አድርጋ ከማንም ጋር አታወራም። የሰዎችን ስጋ አትበላም አታማም። ሁሌ እሷ ፊት ለፊት ያለ አንድ መርህ ወይም ደግሞ አንድ ቃል አለ ወይም ደግሞ አንድ አባባል አለ። የነብዩ ንግግር ነው። فليقل خيرا او ليصمت መልካም ነገር ተናገር አልያ ዝም በል ነው። ሰዎች ሁሌ ይወዷታል፣ ሁሌ ያከብሯታል። ሁሌ ግን እሷ ለአኺራዋ ትጨነቃለች፣ ለአኺራዋ ታስባለች። አንዳንዴም ቁጭ ብላ ቀብርን አስታውሳ ታለቅሳለች። ከወሬዋ ከንግግሯ የበለጠ ስራዋ ይበልጣል። ንግግር ሳይሆን የምታበዛው ስራ ነው የምታበዛው። ከአንዱ ስራ ወደ ሌላ ስራ ትሄዳለች እንጂ ወደ ፊልም ወደ حرام ነገር ወደ ወሬ አትሄድም። የሙስሊም እህት መገለጫ ዝምድና ትቀጥላለች። ስለሚወዷት ብቻ ሳይሆን ሚጠሏትም ቢሆኑ وتعطي من منعها ለከለከላት ሰው ትሰጣለች። وتعفو عن من ظلمها የበደላትን ሰው ይቅር ትላለች። ጠንካራ ሙስሊም እህት ለሙስሊም እህቶቿ ለምትወዳቸው ጓደኞቿ በምስጥር ዱዓ ታደርጋለች። ለሙስሊም እህቶቿ በጣም ትተናነሳለች። ሰዎችን ባገኘችበት አጋጣሚ ትጠቅማለች እንጂ አትጎዳም። ከባህሪዋ ለስለስ ያለች ናት፣ ገር ናት። ከሴቶች ሁሉ ወዳችኋለሁ ሙስሊም እህቶቿን በጣም ትወዳለች ለአላህ ብላ። ደንዳናና ንፉግ ባህሪዋ ሰዎች ሊቀርቡት ማያደርግ አይደለም። በየቦታው የምትጮህና ሰው የምታጣላ ዋሾ ውሸታምም አይደለችም። وانها هي محبه لله ولإيمان الله የአላህ ባሮችንና አላህን የምትወድ ሴት ናት። ሁሌ ቀልቧ ላይ የአላህ ፍርሃቻ አለ። ሁሌ ምስጥሯን ጭንቋን ለአላህ ብቻ ነው የምትናገረው። ወደ አላህ ሰዎችን ለመምራት ወደ ዲን ለሰዎች ሰበብ ለመሆን ጉጉቷ ልጅ ከማግኘት ባል ለማግኘት ካለው የበለጠ ጉጉት ነው ያላት። لا تقر عينها ሙስሊም እህቶቿ በሙሉ ወደ አላህ እስካልተመለሱና ሒጃብን አኽላቅን እስካላሳመሩ ድረስ ምንም ደስተኛ አትሆንም። ለሌላው አርቃ ታስባለችና ጎረቤቷ ወንጀል ስትሰራ፣ ፊልም ስታይ፣ ዘፈን ስታደም፣ ተራቁታ ስትሄድ ካየቻት በጣም ታዝናለች። ቀስ ብላም ትመክራታለች። ቁርአንን እንድታቅ ወደ ኸይር እንድትመጣ ትገፋፋታለች። እነዚህ ሰዎች ወደ ቁርአን ወደ ዲን እስኪመጡና መጥፎውን ነገር እስኪተው ድረስ በተአምር አትረጋጋም። መች ነው ወደ ሐቅ የሚመጡት? መች ነው ሐቅን